ምዕራፍ 8 ቁጥር 1 ጀምሮ ያለው እስከ 11 ድረስ የለም ጭማሪ ነው። 10 ቁጥር ጭማሪ ነው። ለዛ ማየት ከሆነ የዮሐንስ ወንጌል የሚጀምረው ስንት ነው? ምዕራፍ ቁጥር 52 ካለው በኋላ ዘሎ ምዕራፍ 8 ቁጥር 12 ነው የሚለው 1 2 3 4 እስከ 11 ድረስ ያለው የለም። እና አምላክህ አሁን እዚህ ጋር ምን ችግሩ መሰለ? ከክርስትና ከወጣ አንተም ባይዘው አንተ ብቻ ላይ የምትገደለው አንተም ድመትህም ሚስትህም ቤተሰቦችህም እግዚአብሔር በድንጋይ ደብድቦ ነው የሚያስገድላቸው። ከክርስትና ከወጣ ኢየሱስ ያስደበድብሃል። ለምን? የክርስትና አምላክ ኢየሱስ ስለሆነ ከወጣህ በድንጋይ ትደበደባለህ። ቤተሰብህም ይቃጠላሉ በእሳት፣ ቤትህም ሙሉ ሀገር በእሳት ይቃጠላል። እሺ እሰማለሁ። ይቅርታ ሌላ አንድ ጥያቄ ነበረኝ። ወደ ርዕሱ እንመለስ። በቃ ሚኒክ ወደ ርዕሱ ቶሎሳ አንድ ጥያቄ ልጠይቅ። ጥያቄ ነገ እንቀበላለን። የጥያቄ ቀን መተጠየቅ። ወደ ርዕሱ እንመለስ። ቁጭ ብሎ ሌሎችም ልጆች እየጠበቁ ነው። ችግር የለም። ሰላም አለይኩም። ወአለይኩም ሰላም። ይህ እኮ አሪፍ ርዕስ ነው። አዲስ ኪዳን ላይ ፍትሐ ነገሥት ከሃይማኖት የሚወጡ ሰዎችን ገደሏቸው ብሎ ዘዳግም 17ን እና ዘዳግም 13ን እንደሚጠቅስ ፍትሐ ነገሥት ላይ ማሳየት ይችላል። ይምራል። ፍትሐ ነገሥቱ ራሱ ይገደሉ ነው የሚለው። ፍትሐ ነገሥቱ ላይ ማውጣት ትችላለህ ይምራን። ፍትሐ ነገሥት አንቀጽ 46 ላይ እንትን ነው የሚለው ራሱ ማለት ነው። ምንድን ነው የሚለው? የብሉይ ኪዳን ህግጋትና በአዲስ ኪዳን ያሉ ህግጋት በአጠቃላይ ከሃይማኖቱ የሚወጣ ሰው ይገደሉ ብሏል ብሎ ዘዳግም 17:5 እና ዘዳግም 13ን 7ን የሚጠቅሰው አንቀጽ 46 ገጽ 401 ላይ እዩት። አንቀጽ 46 ማለት ነው። ዲስቅልያስ የሚባለውም ይኸው 24:26 ላይ አንድ ጊዜ ያውጣለት እስቲ ዲስቅልያስ ካለ ይምራን መጽሐፈ ዲስቅልያስ ምዕራፍ 24 ቁጥር 26 እኔ ክርስቲያን ነኝ የሚል ክፉ ስራ የሚሰራ የሚሴስና የሚረክስ ሰው ቢኖር የሞት ፍርድ ይፍረዱበት ይላል። እንደዚህ ካለ ሰው ራቁ ይላል። ስለዚህ አይደለም ሃይማኖት መካድና ክፉ ስራ የሚሰራ ከታየ ይገደል ይላል። በመጽሐፈ ምስጢር ምዕራፍ 2 ቁጥር 28 ላይ ካለ እሱንም አውጣላቸው። ይቅርታ የኛውን በደንብ አድምተን ብናልፈው አይሻልም? ወይ ከበዳ ተከተላለች፣ ችግር የለውም። አይ አሁን ፍትሐ ነገሥት ላይ ያለው የተሳሳተ ነገር ነው የጠቀሳችሁ፣ ለዛ ነው። ሻውጣ ውስጥ ፍትሐ ነገሥት አለ አጠገብህ? አይ እናንተው ላይ ያወጣችሁ ላይ ከስር ላይ ያለው 27 ላይ ያለውን እዛው የከፈተው ልጅ ላይ ይታይ፣ ችግር የለውም። ኢምራን ጋር ኖ ፍትሐ ነገሥት አይደለም የጠቀስነው፣ ዲስቅልያስ ነው የጠቀስነው። እሺ እኮ አሁን ፍትሐ ነገሥት አለ አሁን የወጣውን መጽሐፍ ይታይ ነው ያልኩት እኮ። ፍትሐ ነገሥት አለ ወይ? ስልክ ላይ ነው ያለኝ። ኦኬ አውጣና አሳየን። ምን የሚለውን አሁን ያወጣችሁት ነገሥት አንቀጽ 46 አንተና ፖዚዮን አለ። አሁን ከወጣሁኝ ኦኬ በቃ ስትዘጋጅና ለቀጥታ ይቀጥል። ቆይ አይደለም አዩዋሽ እንዴት ይኬዳል ኡስታዝ? ከስር ላይ እንደዚህ ይላል። ይቅርታ እንደዚህ ይላል፣ ነገር ግን አታርጉ ብሎ እኮ ከስር ላይ ዘግቶታል። ሁሉም ሰው ያየው ነው እውነታው። እኔ ምንድነው ያልሽሁት? እንደዚህ ተብሏል፣ ነገር ግን በአዲስ ኪዳን ላይ ከሃይማኖት የወጡትን መግደል አይገባም ብሎ ነው የዘጋው። አሁን ያወጣችሁት ላይ ዲስቅልያስ ላይ ነው ያልኩት እንደዛ ወይስ ፍትሐ ነገሥት ላይ ነው ያልኩት? እኔ ፍትሐ ነገሥት መሰለኝ አሁን ያወጣችሁት። ታዲያ ፍትሐ ነገሥት አይደለም? አያታነብም። አሁን ያወጣው ይምራን ምንድነው? ፍትሐ ነገሥት ነው ወይስ መጽሐፈ ምስጢር ነው ያወጣው? አሁን መጨረሻ ላይ ያወጣው መጀመሪያ ላይ ያወጣው ነው እያወራ ያለው። መጀመሪያ ላይ ያወጣው ይምራን የከፈተው ምንድነው? ብቻ ቁጥሩን ብቻ ነው ያየነው አይደለም። መጽሐፍ ራሱ አናውቅም። ታዲያ ሳታውቅም እንዴ ዝም ብለህ የምታወራው? ከስር ያነበብኩትን የተናገርኩት እኔ ያየሁትን። ምን መጽሐፍ ነው የከፈተው? ምን መጽሐፍ ነው የከፈተው? ለህዝብ የተናገርከው ፍትሐ ነገሥት ብለህ ነው አይደለም? ዲስቅልያ ነው ያልኩህ። የተከፈተው ዲስቅልያ ነው። መጀመሪያ የተከፈተው ፍትሐ ነገሥት ነው። አታዳምጥም ማለት ነው። በእድሜት አድርገህ አዳምጣውን እኮ። እሺ ፍትሐ ነገሥት
ይውጣና እውነቱ ይገለጥ። ኧረ ተው፣ ውሸት አይጠቅመንም። ዘዳግምና አለ ማውጣት ትችላለህ። ዘዳግም ነው መጀመሪያ የተከፈተው። ፍትሐ ነገሥት አለ እጅ ላይ ማውጣት ትችላለህ። በቃ ለውሸታችሁ ሲሆን ማስረጃችሁ እንዳይጋለጥ ነው። እሺ በቃ ቀጥሉ። እሺ ወረድና ተታብታብ አድርግ። እንደ አይነት ሰው እሺ ቀጥሉ። ውሸታችሁን ቀጥሉ። በቃ ኦሜጋ ጆሮ እኮ እየሰራ አይደለም። እንደዚህ አይነት ሰው መጽሐፍ ውስጥ ላይ ግባ አንዴ ቶ እሱን ቶና ምዕራፍ 2 ቁጥር 28 ላይ እና እስከ 35 ላውጣላቸው። እሺ መጽሐፈ ሚስጥር ምዕራፍ 2 ቁጥር 28 ይታያቸዋል። እነሆ ሃይማኖትን በካዱ ላይ በብሉይ ኪዳንም በአዲስ ኪዳንም የሞት ትእዛዝ ወጣ ይላል። ይታያቸዋል። ያጀማ እነሆ ሃይማኖትን በካዱት ላይ በብሉይ ኪዳንም በአዲስ ኪዳንም የሞት ትእዛዝ ወጣ ይልና ቁጥር 29 ላይ የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስ ፍጹም ለምትሆነው ሃይማኖት ሰይፍን መዘህ በኢየሱስ የማያምኑትን ካዲዎች ጨካኞች በብረት ሰይፍ ተዋጋ አለው ይላል። ተመልከቱ፣ በሰይፍ ነው ይቀላል ሃይማኖት የካደ ሰው። ቁጥር 35 ላይ ምን ይላል? ቁጥር 35 ላይ ውረድ እዛው ቁጥር 35 ላይ 235 ላይ በኢየሱስ ሃይማኖት ቤተክርስቲያን እንድናነሳና እንድናጸና ስልጣን አገኘን፣ ይህን የተተላለፈ ሰይፍ ይለፍበት ብለው አሚን ወአሚን ብለዋል። ሰይፍ ነው በቃ ከሃይማኖቱ የወጣ ሰው ሰይፍ ነው ራሱ የሚደርስበት። ኦኬ አይሁዳኖች እመኑ ብላ ንግስት እሌኒ ትእዛዝ ሰጠቻቸው። ትእዛዙን ሳትቀበል ስትቀር ምንድን ነው ያደረገችው? ድርሳነ መስቀል ዘወራ መያዣ አለ ይምራን። ኦኬ እዛ ላይ ምን ይላል? ድርሳነ መስቀል ዘወራ መያዣ ምዕራፍ 20 ቁጥር 29 ላይ እንደዛ ይላል። ምንድን ነው ያደረገችው? ዳግመኛም የክርስቲያን ወገኖች ሁሉ እንዲህ ስትል አዘዘቻቸው። ምን አለች? የአይሁዳን ወገኖችን በየቦታ ፈልጓቸው፣ ቤታቸውን አፍርሱ፣ በእሳት አቃጥሏቸው አለች ይላል። ከዛ ቁጥር 30 ላይ አይሁድም ቤታቸው በእሳት አቃጠለች፣ አመፀኞችና ከሃዲያን የሆኑት ሁሉ አይሁዶችን አስገደለቻቸው ይላል። ንግስት እሌኒ የቆስጠንጢኖስ እናት ማለት ነው። ምናልባት ጣልቃ እንደ ልግባና ኡስታዝ እንደ ማስረጃ ስታቀርቡ እንደ አካሄድ ከሃይማኖት አበው ከመጽሐፈ ቅዱስና መጽሐፈ ቅዱስ ሁለቱንም ብሉያትና ሐዲሳት ከዛ ውስጥ ሃይማኖት አበው ከዛ ውጭ ያሉ መጽሐፎች እንደየዘመኑና እንደየወቅቱ የተጻፉ ናቸው። ኦኬ ድርሳነ መስቀልን አትቀበልም? መቀበል አለመቀበል ሳይሆን እንደየማህበረሰቡ ሐሳብ የተጻፉ ናቸው። እነዛ ነው እያልኩ ያለው። ድርሳነ መስቀልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ድርሳነ መስቀልን ትቀበላለች። መጽሐፎች እንደ ማስረጃ ትቀበላለህ ወይስ አትቀበልም? እቀበላለሁ። ታዲያ ከተቀበልክ እንዴት ታደርገዋለህ? አስገደለቻቸው የሚለው እኮ ኡስታዝ አንዴ ያዳምጡኛ። እነዛ ድርሳናት ምናምን የሚጻፉት የአካባቢውን ማህበረሰብ መሰረት ያደረጉ ምን ያሉ ናቸው። ነገር ግን እዛ ውስጥ አንድ ቃል ግድፈት አለበት ተብሎ በጊዜው የተጻፈውን በሙሉ አንቀበልም። ኦኬ ዋሽተዋል ወይ? ድርሳነ መስቀል የሚለው መጽሐፍ ዋሽተዋል ወይ? በወቅቱ ያ ማህበረሰብ ምን እያደረገ እንደነበረ ለዛ ማብራሪያ ያስፈልገዋል። አሁን ማስረጃ ዋሽተዋል ወይ ነው ጥያቄው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ተዋሕዶ ቤተክርስቲያን ድርሳነ መስቀልን አትቀበልም እንዴ? መጽሐፉን መቀበልና ለመቀበልና ስለዚህ ተሳስቷል ወይ ያልክ ነው ወይ ነው ጥያቄው? ተሳስቷል ይሄ ቃላው ተሳስቷል ይሄ። ስለዚህ አትቀበልም ማለት ነው። ድርሳነ መስቀል የኦርቶዶክሶች እየሰማችሁ ነው። እኛ ጋር ሲመጡ ድርሳነ መስቀልን አላልኩም። 946 ሰው አለ። እኔ እንደዛ አላልኩም። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ማስረጃ የምታቀርበው ሃይማኖት አበው አዲስ ኪዳን ድርሳነ መስቀል ተሳስቷል። ግምጃ ቤት ውስጥ የተቀመጠ መጽሐፍ ነው። ቄሰ ገበዝ የሚባሉ በየቤተ ክርስቲያኑ የሚቀመጥ መጽሐፍ ነው። ድርሳነ መስቀል ለመስቀለ ኢየሱስ ለበዓል የሚነበብ መጽሐፍ ነው። ግን መስቀለ ኢየሱስ መጽሐፍ መስቀለ ኢየሱስ ላይ ድርሳነ መስቀል የሚደገመው መጽሐፍ ተሳስቷል ብሏል ማለት ነው። እየሰማችሁት ነው እንግዲህ ያላችሁት። አንድ ነገር ልጠይቆ የሆነ አዲስ ልብስ ገዝተው እዛች ጋር ጥቁር ነገር ቢነካቦት ልብሱን በሙሉ ይጥሉታል። መሳሳቱን በምንድን ነው ያወቀው? ድርሳነ መስቀል መሳሳቱን በምንድን ነው ያወቀው? ያቺ የነካችቦት ቤት ወደው ሊያጥቡት ይችላሉ። ወይም ተሳስቷል ነው የምትለው ድርሳነ መስቀል
ትርጓሜ ካለው ትነግረኛለህ። ግን ተሳስተዋል ወይ ነው የምትለው? አሁን ልክ በዚህ ልክ ነው። አሁን አንድ አዲስ ልብስ ገዝቶ ተሳስተዋል ወይ ነው የምትለው? ኦርቶዶክሶች እየሰሙ ነው እንግዲህ እየሰሙ ነው። ወጣ ይምራ ወጣ እንዴ? ኢቭን ቅድም ማስረጃ እንደዛ እንትን ሲል ይሄ እንደዚህ ነው ማወዛገቡ እንደ ትምህርት አይቆጠርም። እውነት ብራን መልሱት። ኦኬ መጽሐፈ ሚስጥርንስ ይቀበሉታል? እሱም ያባገኝ ዘጋጅ እሱማ እንትን እኮ ነው። ምን መጽሐፈ ቅዱስ ውስጥ ያለቃለሁ ነው። መጽሐፈ ሚስጥር ነው ያልኩህ። መጽሐፈ ሚስጥር ብሉይ ኪዳን ላይ ነው ያለው። አዎ ይኸውልህ ኢምራን ተመልከት፣ መጽሐፈ ሚስጥር ብሉይ ኪዳን ላይ ነው ያለው። የባሰበት መጣ። ኧረ የአዲስ ኪዳን መጽሐፍ ነው ወገኔ። እንዲህ አይ መጽሐፈ ሚስጥርን ነው ያለው እኮ አልገባህም? እኔ የማውቀው መጽሐፈ ሚስጥር በቅዱስ አባ ጊዮርጊስ ዘጋስጫ ዳግማዊ አትናቴዎስ የተጻፈ መጽሐፍ ነው አይደል እንዴ? አይ ዝም ብሎ ለመንፈስ ቅዱስ ነው። እሺ በቃ እንትን በል ቀጥል ኢምራን። እንትኑን ያዘው ግን ሌላ ጊዜ እሰጥሃለሁ በፒዲኤፍ ስላለኝ አንቀጽ ፍትሐ ነገሥት ላይ ያለኝ አንቀጽ 46ን ሁላችሁም ያዙት እና አውጥተን እናሳያችኋለን። እዛ ጋር ሸሪዓው የነሱ ሸሪዓው አንድ ከሃይማኖት የወጣ ሰው ይገደልና ጥቅስ የሚጠቅሰው ከኦሪት ዘዳግም 17:5 እና ኦሪት ዘዳግም 13:9 ዘጸአት 22:20 ላይ ነው። ከያህዌ ውጪ ለሌላ አምላክ የሚሰዋ ፈጽሞ ይጥፋ የሚለው ማለት ነው። ሁለተኛ ዜና መዋዕል 15:13 አውጣና ኢምራን ወደ ቀጣዩ ወደ ሥላሴ እንግባ። ሁለተኛ ዜና መዋዕል 15:13 ያው ኡስታዝ የእስራኤልን አምላክ ያህዌን የማይፈልግ ታናሽ ወይም ታላቅ ወንድ ወይም ሴት ቢሆን ይገደል ዘንድ ማሉ። አልፈልግም ካለ አንድ ሰው አይችልም፣ ይገደላል። ጉባኤው ነው አጠቃላይ የማለው። ስለዚህ ከእስራኤል አምላክ ውጪ ሌላ አምላክ መሰዋት አይደለም። ከእስራኤል አምላክ ውጪ ሌላ አምላክ አልፈልግም አንድ ሰው ቢል ይገደላል ማለት ነው በዚህ ጥቅስ መሰረት። ይሄ እንድታዩት ነው። መቀጠል ትችላለህ ወደ ሥላሴ። እዚህ ጋር ግን ኡስታዝ ሙሉና አላነበብነውም ከይቅርታ ጋራ። እግዚአብሔር ነው ይሄን የተናገረ። ሚት አድርጋ ወደ ቀጣዩ ሂድ ይምራ። አንተ መጽሐፈ ሚስጥር ብሉይ ኪዳን ላይ ነው ስትል ነው በቃ ቁጭ ብለህ ተማር። ታብታብ አድርግ፣ እንደው ታች ሆነህ ታብታብ አድርግ። ቦታ አይደለም አንተ ታች ሆነህ ታብታብ አድርግ፣ ሼር አድርግ ለወገኖች ማለት ነው። አይ ቲንክ ቦታ አይደለም። ቀጥል ይምራን። እሺ ጀዛኩምላ። ርዕሳችን ሥላሴ ነው። ያው በግድያ ዙሪያ በደንብ ተወርቶበታል፣ ተምራችኋል ብዬ አስባለሁ ብዙ ነገሮችን። አሁን ወደ ሥላሴው እንመለስና እየተባለ ያለው ምንድን ነው? የእናንተ አምላክ ሥላሴዎች የመጡት ከህንድ ሀገር ነው እየተባለ ነው ያለው። ሰምታችኋል? ካልሰማችሁ ልድገምላችሁ። አምላኮቻችሁ ከህንድ ሀገር ነው የመጡት ሥላሴዎች እየተባለ ነው። ውሸት የሚል ካለ ይግባና የሞገተ ማስረጃዎች አሉ። እናንተ እጃ ካለ ስዕሉን ክፈትልን። የህንዶች ስዕል ክፈትና እንመልከተው። የክርስቲያኖች ሥላሴ ከመመስረቱ በፊት የህንዶች አገር ሥላሴ ነው ጭኖ ህንዶች ነበሩ የጀመሩት። ክርስቲያኖች ከእነሱ ነው ያመጡት። መጽሐፍ ቅዱስ የማያውቀውም ነቢያትም አያውቁትም። ትልቁ ላይ ያጉጃል። አያችኋ? እነዚህ አምላኮች የክርስቲያኖች አምላክ ከዚህ ነው የተኮረጀው። ይሄኛው እዚህ ጋር የምታዩት በወጣት ነው፣ የኢትዮጵያው ደግሞ በሽማግሌ ማለት ነው። ይሄ ነው መጽሐፍ ቅዱስ ላይ የለም ብለዋል። ስለዚህ ከዚህ ያመጡ ውሸት ነው የሚል ካለ አሁንም ገብቶ ሊሞግት ይችላል። እጃ ሀሳብ ካለ ቀጥል ኢንሻአላህ። እሺ ያው የህንድ እንትን ሥላሴዎች ያው ህንዶች የሚያምኑት አንድ መለኮታዊ ዲቫይን ላይክ ኔቸር ያላቸው ዲቫይን ኔቸር ያላቸው ሶስት አምላኮች አሉ ብሎ ነው የሚያምኑት እና ከዚህ አንጻር ክርስቲያኖች እነሱ ጣዖት ነው የሚያመልኩት ይላሉ። እኛም ደግሞ ፖይንታችን ምንድነው? ሌሎች ሀሳቦች እንዳሉ ሁሉ እኛ ደግሞ ሥላሴ አምላክ ሲሆን አማልክት ነው፣ አንድ አምላክ አይደለም፣ ሶስት አምላኮች ናቸው እንደ ሂንዱ ብለን ነው እንትን የምንለው ሀሳብ ያስቀመጥ ነው። ስለዚህ እዚህ ሀሳብ ላይ ማውራት የሚፈልግ ሰው ካለ ገብቶ እንግዲህ ማስተማርም መሟገትም። እሺ ሴና መጣሽ እንቺ ልጅ
ሴና እንዴት ነሽ? ጃ እንዴት ነህ? ሰላም ነው? እንዴት ነህ? ደግሞ ልትሰልሚ ነው ዳርዳር እያልሽ እንደምን እንደሚሻልሽ በህግ አምላክ እረፍ። አይ የዛኔ እኮ እንዲህ ስልሽ ከዚህ በላይ አድርጎሽ ነበር። አሁን ቀለል ብሎሻል፣ ተለማምደሽዋል መሰለኝ። እሺ አይ ጃ እኔ እንኳን ጥያቄ አለኝ። ኦኬ ስላሴ ላይ ነው ስላሴ ላይ ነው ወይስ? ስላሴና የህንዶቹ አማልክት ያው አንድ አይነት ነው ስላላችሁ ቃሌ የሰራው ቪዲዮ አለ። ቃሌ ወንድማችን እና ማስታወቂያ ልትሰሪ ነው የመጣሽው? ኖ ጌታ ጥያቄ አለኝ ጌታ እና ማለት ነው። እሺ ወረድሽ። እሺ ኢምራን አለክ? ኢምራን አለው አኺ። እሺ ቀጥልሽ። አለው ቀጥል። ፖሲብል ገብቷል። ለበረካቱ ይቅርታ ጃ ቤት ነው አውቃለሁ። አይ ነው በቤት ማንም ማዘዝ የሚችል ሰው የለም፣ ግን ትምህርት ብናገኝ ጥሩ ነው ይመስለኛል። ገብቷል የምልህ ዝም ብሎ ሃይማኖት ቀልድ አይደለም፣ ራሱ ጊዜያችንም ቀልድ አይደለም፣ ጉልበታችንም ቀልድ አይደለም። ዝም ብሎ አንድ ሰው ወፈፍ የሚያደርገው ሰው ወፈፍ ባለ ቁጥር አብረን ዥዋዥዌ የምንጫወትበት ጊዜ የለንም፣ ጉልበትም የለንም። እና በተቻለ አቅም ባታስገባት፣ እንደዚህ አይነት ሰው ባታስገባ። ብሰልም ለራሷ ነው፣ ባሰልም ለራሷ ነው። ግን ሚዲያውን እየሰጠን እኛን እናይፈመስናት ፕሊስ። ማለት እግዚአብሔር ይቅርታ ቤት ነው አውቃለሁ። ችግር የለውም ኡስታዝ። ጥሩ ነገር ስለተመኘህላት ሊሆን ይችላል። ግን እኔ እንደዚህ አይነት በዚህ ደረጃ የወረደ ሰው አይቻላቅም በህይወቴ ዘመኔ ማለት ነው። እና በራሱ የሚጫወት በጊዜው የሚጫወት በህይወቱ የሚጫወት በእሳት የሚጫወት ሰው እንደዚህ አይነት ሰው አይቻላቅም። እና በተቻለ አቅም እዚህ አካባቢ እኛ አካባቢ ላይ ድርሽ እንዳትልች ልጅ ብሰልም ለራሷ ነው። ቤቷን ዘግታ ሄዳ መስጊድ ሄዳ ሰላቷን መስገድ ትችላለች። የእኛ ቤት መጫወቻ መደበሪያ አይደለም። አከብረሃለሁ፣ እወድሃለሁ፣ ግን ሲሪየስ ነው። በሃይማኖታችን ጉዳይ ላይ ሲሪየስ ነኝ እኔ። ስለዚህ ሲሪየስ እንደሆንክም አውቃለሁ። ቀን ሰው ነህ። ሰው ሂዳያ ቢይዝልህ አስሬ እንደው ጭቃ ውስጥ ተጨማልቆ ቢመጣት አጥበህ ከእንደገና እንደምትቀበል አውቃለሁ። ይሄ ለራሷ ነው። ከዚህ በኋላ በፍጹም እኛ አካባቢ ላይ እንዳላያት ይችል ልጅ እንዳላያት እኔ ያለሁበት አካባቢ ላይ በተለይ እኔ ያለሁበት አካባቢ ላይ እንዳላያት እንደዚህ አይነት ሰው እንዲህ አይነት ጭንቅላት እንዲህ አይነት ከዮኒ ማኛ እጥፍ ድርብ የሆነ ሰው ነው አይቼ አላውቅም። ራሱ ሴቷ ዮኒ ማኛ ናት። በተቻለ አቅም እዚህ አካባቢ እኛ አካባቢ ላይ ባታመጧቸው ደስ ይለኛል። እንደዚህ አይነት ሰዎችም ማለት ነው። ከፈለገች ትስለም እዛው መስጊድ ሄዳ አካባቢዋ ላይ ካናዳ መስጊድ አለ። እዛ ሄዳ ሰልማ ሰላቷን ትስገድ። እኛን ትተወን ራሱ ማለት ነው። ቤታችንን አናስደፍር። እሺ ኡስታዝ ችግር የለም። ይምሩ ቀጥሉ። ይምሩ እሺ ቀጥሉ። ጊዮናዊ አንተ ብዙ ነገር ይቀርሃል ወገኔ። እና ምንም የሚቀረኝ ነገር የለም። እኔ መናገር ያለብኝን ለይቼ ስለማቅ ነው። እሺ መጽሐፍ ቅዱስ ብሉይ ኪዳን ስንት መጽሐፍት አሉት? የብሉይ ኪዳን መጽሐፍ ስንት ናቸው? ስንት ናቸው? 33። የአዲስ ኪዳን የቀሩት ከ80 አንዱ ላይ መቀነስ ነው። ከየት እምነት ግን አንተ ከየት እምነት ነህ? ከኦርቶዶክስ። ኦርቶዶክስ ብሉይ ኪዳን 33 መጽሐፍ ብቻ ያላት? ኦርቶዶክስ 33 መጽሐፍ ብቻ ያላት ብሉይ ኪዳን? አውዝ ቢላ ያነበብኩት ነው። ሌላ ደግሞ ያላነበብኩት ሊኖር ይችላል። ያነበብኩት 33 ነው። ችግር እኮ ይሄን አጣቅመህ እኮ ለዚህ ነው ሀቢቢ። በቃ የመጽሐፍ ቅዱስ አክቹዋሊ ኦርቶዶክስ 33 አይደለም። እሺ ብዙ ናቸው። ከፈለክ አስቆጥርሃለሁ። ትቆጥራለህ ወይስ አውቃለሁ? አይ በቃ ተው ይቅርብ። አይ ወላሂ አታውቀውም ሀቢቢ፣ አታውቀውም። ለዛ ነው መጽሐፍ ቅዱስ ተመረበ 33 ያልከኝ 33 ከየት ነው ያመጣው? ስትጀምር ማን ነው እንደዛ የሸወደ?
እኔ ሙስሊሙ ከአንተ የበለጠ መጽሐፍ ቅዱስን አውቀዋለሁ። አንተ ምንም ያውቅ አይደለም። ቅድም ውስጣ ሲጠይቅህ መጽሐፍ ሚስት መጽሐፍ ነው ስል የብሉይ ኪዳን መጽሐፍ አልከው። ሲጀመር መጽሐፍ ሚስት መጽሐፍ ቅዱስም አይደለም የአባቶች መጽሐፍ ነው። ይሄን እንኳን አላልክም። መጽሐፍ ቅዱስንና የሰዎች ኢምራን ቅድም እየተናገርኩ አንድ ነገር ስናገር ይኸው ለዛውም በምሳሌ አስረግጬ ይሄ እንደዚህ ትቀበላለህ ወይ አትቀበልም? በቃ ስፔሲፊክ ጥያቄ ለምን ይጠይቃል? ጀነራላይዝ ተደርጎ ለምሳሌ ድርሳነ መስቀልና አመጡና ድርሳነ መስቀል እንደዚህ ይላል አሉ። ይሄ እንደዚህ ነው። እንደ የአካባቢው ማህበረሰብ የተጻፈ ነው። በጊዜው እንደ ማስረጃ የሚቀርቡ ሃይማኖተ አበው መጽሐፈ ቅዱስ ብሉያትና ሐዲሳት ናቸው። እንደ ማስረጃ አቀረበልህ እኮ መጽሐፍ ለምሳሌ መጽሐፈ አርጋኖ እነ መጽሐፈ ሚስጥር እነዛ የእነ አባ ጊዮርጊስ ዘጋስጫም የጻፏቸው ለምሳሌ እናንተ ጋርም እኮ አለ አይደለ? እዛ ጋር ገብተው ላይ ብላይ እንትን ሲሉ የምትቀበሏቸውና የማትቀበሏቸው መጽሐፎች ኖረው ሳይሆን ውስጥ ቃሉ እንደየአካባቢው ማህበረሰብ የተጻፈ ነው ብላችሁ የምትከራከሩበት ፖይንት የለም። ሊቃውንቶች የጻፉት አይደለም። ቁርአን ነው። አዳምጠኝ። ሐዲስ ነው። ቁርአን ነው። መጽሐፍ ቅዱስ ነው። አሁን ችግሩም ሐዲሳት ነው። እሺ አዳምጠኝ። ችግሩን መሰለ ግን መጽሐፍን አሁን 48 አደረካቸው። ደግሞ አሁን 48 አደረካቸው። ቅድም 33 ነበሩ። አሁን 48 ነው የሚለው። አዳምጥ በቃ እስኪ። አንደኛ መጽሐፈ ሚስጥር ማለት መንፈስ ቅዱስ የተናገረበት መጽሐፍ ነው። መንፈስ ቅዱስ ደግሞ ከአምላክ ውጪ አንደኛው አምላክ ነው። ይሄን ወቅ እየተናገረ ያለው መንፈስ ቅዱስ። ሲቀጥል ጸሐፊው ቅዱስ አባት አርጋኖ የማርያም ውዳሴ መጽሐፍ ነው። እናውቀዋለን። መጽሐፍ አርጋኖ ማርያምን ያወድሳል፣ ማርያምን ያመልካታል። ማርያምን የሚመለክበት መጽሐፍ ነው። ቃል በቃል ማለት ጌታ ይላታል፣ አምላክ ይላታል። እሱን አይደለም ጥያቄያችን። አሁን ይላታል፣ ወላሂ ይላታል፣ የጌቶች ጌታ ይላታል። ማርያም መጽሐፍ አርጋኖ የጻፈው ማን? አባ ጊዮርጊስ ዘጋስጫ። ግን መጽሐፍ አርጋኖ ላይ ማርያምን አምላክ አድርጓታል ነው ያልኩህ። ግን ርዕሳችን አሁን ስለ ማርያም አምላክነት ሳይሆን ዛሬ ስለ ስላሴ ነው። ቀጥሉ ስለ ስላሴ። አይ በቃ ጎበዝ። አሁን ስላሴ ላይ እንምጣና ስላሴ ማለት ምን ማለት ነው? ስላሴ ምንድን ነው? ምን ማለት ነው ስላሴ? አንድ አምላክ በሶስት አካል። አንድ አምላክ በሶስት አካል አይደለ? ሶስት አካል ምንድን ናቸው? አብ ወልድ መንፈስ ቅዱስ። ምንድን ናቸው? ማን ናቸው ያልከው? አምላክ ሶስት አካል አምላክ ናቸው። ሶስት አካል አምላኮች አሉ። እሺ ይሄ አስተምሮ መጽሐፍ ቅዱስ ላይ ሶስት አካል አምላክ እንዳለ? አዎ ሃይማኖተ አበው ጋር አለ። ቅድም እያልኩ ነበር እንደ ሃይማኖተ አበው። እንደገና ደግሞ ናምን በአብ አምላክ መጽሐፍ ቅዱስ አሰባ እኮ መጽሐፍ ቅዱስ ላይ አለ አላው። የት ቦታ ላይ? ምን የሚለው ነው የፈለከው? ማለት ብዙ ጋር ስላለ ሶስት አካል አንድ አምላክ የሚለው ነው የፈለከው? ሶስት አካል አንድ አምላክ የሚለው መቼም ይኖራል አይደለ? እንደዛ ከተፈመ ችግር ይኖራል። ሊሰጠኝ ነው እንጠብቃለን። ሶስት እንዴ አነጋግረህ ራሱ አልገባኝም። ሶስት አንተ ራሱ አልገባህም። ቅድም እንኳን ራስህ እኮ ነገርኩህ እኮ አለ ስላሴ ናቸው እኮ ሶስት አካል አንድ አምላክ አይደለ እንዴ? ስላሴ የት ቦታ ላይ? አብ ወልድ መንፈስ ቅዱስ የሚለው በራሱ የት ቦታ ላይ? አብ ወልድ መንፈስ ቅዱስ የሚለው እኔ አልጠየቅም። አብ ወልድ መንፈስ ችግር አብ ወልድ መንፈስ ቅዱስ ታሳየኛለህ። ግን አሁን ሶስት አካል አንድ አምላክ የሚለው ነው የፈለኩት። ከዛ ስላሴ አብ ወልድ መንፈስ ቅዱስ የሚለው ታሳየኛለህ። መጀመሪያ ሶስት አካል አንድ አምላክ የሚለው አሳየኝ። ከዛ በኋላ እኔ ደግሞ ፈልግ አንተ ሚውት አድርጌሃለሁ። ከዛ ደግሞ እኔ ምን አሳይሃለሁኝ? ይሄ ሶስት አካል አንድ አምላክ የሚለው መጽሐፍ ቅዱስ ላይ ሳይሆን ያለው ከህንድ ሀገር ተጭኖ የመጣ ነው። ከነ ስዕሉ ከነ ፎቶ ከህንድ ሀገር እንዳመጣችሁ ታሳይሃለሁኝ። ህንዶች ናቸው ሶስት አካል አንድ አምላክ ያሉት። እናንተ ከነሱ ነው የኮረጃችሁት። እናንተ ከመፈጠራችሁ ከ1400 ዓመት በፊት እነሱ አምላካችሁ ሶስት ነው አሉ። ስዕል ሳሉ እንደዚህ። እናንተ ደግሞ ከ1000 ዓመት በኋላ መጣችሁና ስዕሉን ስላችሁ ሽማግሌ ያደርጋችሁና አምላኮቻችን አላችሁ። ይሄን አሳይሃለሁ እኔ ደግሞ በተራይ ጃ ቀጥል። እሺ ዲዮናዊው አለክ? የለክም? ዲዮናዊ ሊፈልግ ይባላል። ይሄን አውራ ይፈልግ። እሺ ጆሲ አለክ? ጆሲ እሺ ሄኖክ እንዴት ነህ? እንዴት ናችሁ? ሰላም ነው? ድምጼ ይሰማል? ይሰማል። ኔትወርክ ትንሽ ቀያሉ ጠፋክ እኮ። ባለፈው ማስረጃ ከፍተህ የነበርኩ ልጅ ና። ደህና ነህ? አለሁ። ጃ ግን የዛን ሰዓት ጥሩ ስራ አልሰራህም። ያው ችግር የለውም። ምን ስራ? እንዳልገባ
እሱ ያለፈው አልፏልና ውስጥ ስለሚያውቀው ወደኋላ መመለሱም ጥሩ አይደለም። ዛሬ የምጠይቀኝ እኔ አይደለም ምን እንደሆነ ታውቃለህ? ለምሳሌ ኢየሱስ ክርስቶስ አምላክ አይደለም የሚል ማስረጃ ልስጥ ከጎግል። እኔ ጎግሉን ብቻ አይደለም ከመጣሁት ከኢብራይስጡ መጽሐፍ ከአይሁዶቹም ከጁዊሾቹም መጽሐፍ ነበረ ነበረው ማለት ነው። ሶርሱን ከፍቼ ራሱ እሱን ያልኩህ እኮ ለዛ እኮ ነው። አሁንም ከፈለክ መጽሐፉም ስላለ ማሳየትም ይቻላል። ግን አሁን በቃ እሱ ሌላ ርዕስ ነው፣ ይሄኛው ደግሞ ሌላ ርዕስ ነው። እሱን ድጋሚ ልገባ ስል አስላስሽኝ ልቦና ስለሚያውቀው በፍጹም እሱን ብቻ በቃ አሁን አልኩህ እኮ ችግር የለውም። አሁን እሱን ተወና አሁን ዛሬ የምጠይቀውን ጥያቄ ብቻ ጠይቅ። እሺ ስለ ስላሴ ምንድን ነው የምታምነው ነገር? ስላሴ ማለት ሶስት አካል በአንድ አምልኮት ማለት ነው። አንድ አምላክ ምን አንድ አምላክ ማለት አጠያይቀን ግልጽ አድርጓ። ስላሴ ማለት ምን ማለት ነው? ሶስት አካል በአንድ አምላክ አልከኝ፣ አልገባኝም። ሶስት አካላቶች አሉ ግን አንድ እግዚአብሔር ነው። ማን ነው ያልከው? ማንን ነው ያልከው ማለት ጥያቄ እስቲ ግልጽ አድርገው መጀመሪያ። ስላሴ ማለት ምን ማለት ነው አይደል? ጥያቄ እኮ ነገርኩህ እኮ አንድ አምላክ ሶስት አካል አንድ አምላክ ነው አልከኝ። ነው ያልከው ማንን ነው አልኩህ። እሺ በአካል ሶስት በመለኮት ደግሞ አንድ ብለን ነው የምናምነው እኛ ኦርቶዶክሶች። ኦኬ ሶስቱ ምንድን ናቸው? ሶስቱ እንደ አካል ነው የጠየቀኝ ወይስ እንደ አምላክ ነው የጠየቀኝ? አይ ምንነት ሶስት ምንድን ናቸው? ሶስቱ ስጠይቅ ስፔሲፊክ አድርጋ ሶስቱ ምንድን ናቸው የምትለኝ ከሆነ አብ ወልድ መንፈስ ቅዱስ ልል እችላለሁ። ሶስቱ አብ ወልድ መንፈስ ቅዱስ ምንነት እኮ አይደለም እኮ ምንድን ነው አሁን ጥያቄ እኮ ለዛ ነው እኮ ስፔሲፊክ አድርጋ ያልኩህ ለዛ ነው። ምንድን ነው እኮ ይሄን አሁን ለምሳሌ አንተ ምንድን ነህ ብዬ ከጠየቅኩ ኔቸር ነው መጠየቅህ፣ ምንነትህን ነው የጠየቅኩህ ያለሁት። ማንነት ደግሞ ማንነትህን እኮ ሶስቱ ምንድን ናቸው? ምንድን ኦኬ ሶስቱ ምንድን ናቸው ነው ወይስ ጥያቄ ምንድን ነው አልገባኝም ግን ጃ። እሺ ሶስቱ ማን ናቸው? እሺ ሶስቱ ማን ናቸው? አብ ወልድ መንፈስ ቅዱስ። ሶስቱ ምንድን ናቸው? ኦኬ ሶስቱ ምንድን ናቸው? ሶስት አምላኮች እንድልህ ከሆነ አይ ሶስቱ ምንድን ናቸው? እኔ ያው ምን እንደሆኑ ማወቅ ነው የፈለኩ። ሶስቱ አንድ አምላክ ናቸው። አንድ አምላክ ነው። ኦኬ አንድ አምላክ ነው። እሺ አንድ አምላክ ነው። እሺ አንድ አምላክ ከሆነ ለምሳሌ ይሁን አንዱ አምላክ ሰው ሆኗል። እዚህ ጋር ስንመጣ ደግሞ እየጠየቀኝ ያለው አካል ነው። ወደ አካሉ ገባ። አካል ነው ሰው የሆነው ማለት ነው። አይ ነው ይልክ እየጠየቀኝ ያለው አሁን አካሉን ነው። እኛ አብ ወልድ መንፈስ ቅዱስ ሶስት አካል ነው ብለን የምንጠራው አይደለ? አንዱ ነው ሰው የሆነው። ቆይ አንዱ ምን ከሶስቱ ውስጥ አንዱ ሰው ምን ተገልጧል። አንዱ ምን ከሶስቱ ውስጥ አንዱ በአካል ደረጃ ነው እየጠየቀኝ ያለው አይደለ? በአካል ደረጃ እየጠየቀኝ ሰው የሆነው አንዱ ምን አካል ከሶስቱ አካል አንዱ አካል ሰው ሆኖ ተገልጧል። ኦኬ አካል ነው ሰው የሆነው ከሶስቱ አካል። ስለ አካል እየጠየቀኝ ስለሆነ መልሴ አካል አካሉ ምን በመለኮት ስትመጣ ደግሞ መለከቱነቱን እነግርሃለሁ። አሁን እየጠየቀኝ ያለው አካሉ ምንነት የለውም። አንተ በጠየቀኝ መልስ ነው እየመለስኩልህ እኮ ገባኝ። እኔ የጠየቅኩህ ደግሞ አካሉ ምንነት የለውም። አካሉማ ነገርኩህ እኮ አካሉ አብ ወልድ መንፈስ ቅዱስ ብዬ ነገርኩህ። አካልነታቸው ማለት ሰው የሆነው አካል ምንድን ነው? ሰው የሆነው አካል ክርስቶስ ወልድ ማን ነው? አይደለም ምንድን ነው? ኢየሱስ ክርስቶስ። ኦኬ አምላክ ነው። ኦኬ ስለዚህ አምላክ ሰው ሆኗል በሚገባ። ኦኬ በእናንተ ሃይማኖት ሰው ያልሆነ አምላክ አለ? ማስረጃ ልስጥክ። ከሶስቱ ቅዱስ አንዱ ቅዱስ ሰው ሆኗል እኮ ገባ። እኔ ሰው ያልሆነ አምላክ አለ። አንተ ሰው አምላክ ሆኗል። በስጋ ተገልጧል እኮ አምላክ ሰው ሆኗል። እኔ ደግሞ ሰው ያልሆነ አምላክ አለ በእናንተ ሃይማኖት። ማስረጃ ልስጥ እናንተ ከምታምኑበት። እሺ ቀጥል። ጥያቄ ምንድን ነው? ጠይቅ ማለት ጥያቄ ምን እንደሆነ አልገባኝም እስካሁን። ያንተ ጥያቄ እኮ ገባኝ። አሁን እኔ እያልኩህ ያለሁት ሰው አምላክ ሆነ አልከኝ፣ ጨረስን። በቃ ሰው አምላክ ሆኗል፣ በእናንተ አምላክ ሰው ሆኗል። እኔ ደግሞ ያልኩህ አሁን በእናንተ ሃይማኖት ደግሞ ሰው ያልሆነ አምላክ አለ። ማስረጃ ልስጥክ እኮ። አሁን እየጠየቀኝ ያለው ስለ አካላት ከሆነ አዎ ሰው ያልሆነ አካል አለ።
ነው አምላክ አካል አይደለም። አምላክ ነው አምላክ ሰው ያልሆነ አምላክ አለ እኮ እዚህ ጋር እኮ ነው። አሁን ጥያቄ ለራስህ የሚያልገባ እዚህ ጋር በርደኑ ፕሩፉን እኔ ጋር አድርግልኝ፣ ማስረጃ ልስጥክ። ችግር የለውም። በርደኑ ፕሩፍ አንተ ጋር ማድርገው እኔ ጋር ማድርገው እየጠየከኝ ያለውን ጥያቄ ለራስህም አልገባህም። ጥያቄ ጨረስኩኝ፣ መለስክልኝ፣ ጨረስኩ። በጣም ጥሩ። ስለዚህ ተመልሶልሃል። አዎ አምላክ ሰው ሆኗል። በቃ ሌላ ጥያቄ የምጠይቅ ከሆነ ጠይቀኝ። አሁን ደግሞ ምንድነው ያስቀመጥኩልክ? ቻሌንጅን ያስቀመጡ በእናንተ ሃይማኖት ሰው ያልሆነ አምላክ አለ፣ ማስረጃ ጠይቀኝ ልስጥክ እኮ ሰው ያልሆነ አምላክ አለ ስትል በአካል ከሆነ አዎ አልኩህ እኮ። ቆይ እሺ፣ ሱሳ ወይ አብና ከኔ ጋር ላውላችሁ ዋሊኩም ሄኒ ከታች ማስረጃ ያለው ሰው ስላለ ከማያቅ ሰው ጋር ታውራ እያለ ነው ዊዝና ሄኒ ሚውት አድርጎ ትንሽ ቢያዳምጥ ብዬ ነው እንደ ሀሳብ እና ዊዝ ገብቶ ማስረጃ ቢሰጠን ስለ ስላሴ ማለት አልገባኝ። ቆይቶ ችግር የለውም እንትን እናስገባዋለን። አላ ማስረጃም እየሰጠህ አይደለም ሄኒ፣ ሰዓት እየፈጀህ ነው። ቆይ አንዴ። እሺ ችግር የለውም። ሄኑ ካለክ ሄኒ አለክ አለው ማስረጃ ይስጣችሁ እኮ ለዛ ነው እኮ ሚውት አድርጌ የተቀመጥኩት። ከኔ ጋር እንጨርስና እሱ ይቀጥላል። ችግር የለውም። ይኸውልህ ማስረጃም ከፈለክ ማለት ነው ዮሐንስ 17:3 አንብበህ እዚሁ ጋር እንትን ማለት ትችላለህ። መጽሐፍ ቅዱሳዊ ማስረጃ ላይ ፈለጋች ኖ እኔ ያልኩህን ትቀበላለህ ወይስ አትቀበልም? የትኛውን ነው የምቀበለው? ሰው ያልሆነ አምላክ አለ፣ ማስረጃ ልስጥክ። ሰው ያልሆነ አካል አለ? አምላክ ሰው ያልሆነ አምላክ አለ? አዎ ማስረጃ ልስጥክ። አምላክ አንድ ነው እኮ እኔን ጠይቀኝ ልስጥክ። ሰው አንተ አሁን ያወራህ እኔ አምላክ ስንት ነው አላልኩህም? ስንት ነው አላልኩህም? አንተ አሁን ይኸውልህ መጀመሪያ ስጋንና አካልን መለየት አቅቷል ስጠይቅ ራሱ ማለት ነው። ገብቶሃል? አሁን አንተ እንደ ስጋ አካልን እንደ ስጋ ነው የቆጠርክ ያለ። በዛም በተደጋጋሚ የምጠይቀው ጥያቄ አካል ስትል ፐርሰን ነው አካል ስትል ፐርሰን ነው። እሱ ከገባ ደግሞ እንደዚህ ጥያቄ አጠይቅም ነበር። ኖ እኔ ያልኩህ ምን መሰለህ፣ አምላክ ሰው ሆኗል አልከኝ አይደለ? አምላክ ሰው ሆኗል። አዎ በቃ ሰው ያልሆነ አምላክ አለ፣ ማስረጃ ስጠኝ። ከአንተ ከምታምነው መጽሐፍ ማስረጃ ልስጥክ። ሰው ያልሆነ አምላክ አለ። ሰው ያልሆነ አካል ነው ያለው እንጂ ሰው ያልሆነ አምላክ የለም። ለእኔ ተወልኝ፣ እኔ አምላክ ላሳይክ። ሰው ያልሆነ አምላክ አለ። ለእኔ ጠይቀኝና ልስጥህ ማስረጃ። ክፈተው። እሺ ነው ችግር የለውም። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ይጠይቃል። እሺ ኢየሱስም መልሶ እንዲህ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እነሱ አምላካችን የሚለው ይሄ አምላክ ሰው ሆኗል። እናንተ እዚህ ጋር ይኸውልህ ከመጀመሪያ ጀምሮ አውዱን ስታነበው አንድ ጥቅስ ይዘህ መተህ ሰውን ለማታለል አትሞክር። ከመጀመሪያ ጀምረህ አይ ቲንክ የዮሐንስ ወንጌል ነው መሰለኝ አይደል? ይሄ ያው ይሄኛው አምላክ ሰው ሆኗል እኮ አይደለም። ይኸውልህ አንድ ጥቅስ ይዘህ መተህ እንትን አትበል። ከመጀመሪያ ጀምረህ እስከ 54 ድረስ ዝቅ አድርጎ ወደ ላይ ወርታች ዝቅ አድርጎ ወርታች አሁንም ዝቅ አድርጎ እንትን እናድርገው። በቃ ምዕራፍ 8ን አንብበውና ሲጨርስ እንቀጥላለን። አንብበውና ለራስህ እስከዛ ከሌላ ሰው ጋር እንቀጥል። ችግር የለውም። ማመት ያለው ግን ምን ለማጥየቅ እንደፈለክ ስላልገባኝ ነው። ኤኒዌይስ ችግር የለውም። እሺ ዊዝ ይቀጥል። እኔ እንትን እላለሁ። አንብበውና ከዛ እንቀጥላለን ከኔ ጋር ሲጨርስ። ተረዳው ሀሳቡን። እሺ ይምሩ ከዊዝ ጋር ቀጥል። እንትን እኛ አሁን ደግሞ እኛ ማስረጃ እየሰጠናችሁ ደግሞ እንቀጥላለን። እናንተ በምን ሄዳችሁ የምትጨናነቁ? አንተ እሺ ዊዝ አለክ? አለው። ሰላም ለአንተ ይሁን። እንኳን ደህና መጣክ። እሺ እንኳን ደህና ቆያችሁኝ። ከየትኛው ቤተ እምነት ነህ? እኔ ከኦርቶዶክስ ነኝ። ስላሴን ታምናለህ? በሚገባ። እስቲ ንገረን፣ ስላሴ ምንድን ነው? ስላሴ ማለት በአካል ሶስት በመለኮት አንድ የሆኑ ናቸው። እነሱም አብ፣ ወልድ፣ መንፈስ ቅዱስ ናቸው። ኦኬ እሺ። ሶስቱ ምንድን ናቸው? አምላክ ሶስት ምን?
ምን አልከኝ? ሶስቱ ምንድን ናቸው? ሶስቱ ምንድን ናቸው? ነገርኩህ እኮ በመለኮት አንድ በአካል ሶስት የሆኑ አምላክ ናቸው አልኩህ እኮ። እኛ ግን በአካል ሶስት ናቸው፣ በመለኮት ግን አንድ ነው። እሺ ኦኬ። እሺ አንድ አምላክ ናቸው? በመለኮት አንድ ናቸው። መለኮት አታውቅም? ኦኬ መለኮት አምላክ ማለት አይደለም እኮ። በመለኮት አንድ ናቸው። ኦኬ በመለኮት አንድ ናቸው። ኦኬ ሶስቱ አምላክ ናቸው ወይስ አካል ናቸው? ማነው ቪዲዮ ማነው ማስረጃ ልስጥህ? ክፈት አንተ። እኔ የምጠቅስልህን የመጽሐፍ ቅዱስ ክፍል ክፈት። መጀመሪያ የምንፈልገውን ነገር እንስማማና ከዛ ወደ ጥቅሱ እንሄዳለን። እሺ ጥያቄ ምንድን ነው? ቀጥል። እሺ ሶስቱ አምላክ ናቸው ወይስ አካል ናቸው? ያውልህ በአካል ሶስት ናቸው፣ በመለኮት ግን አንድ ናቸው። ለምሳሌ ለዚህ ማስረጃ ከፈለግ ኢየሱስ ቃል በቃል እኔና አብ አንድ ነን ብሏል እኮ። ሶስቱ አምላክ ናቸው ወይስ አካል ናቸው? ሶስቱ አካል ናቸው፣ መለኮታቸው ግን አንድ ነው አልኩህ። ኦኬ አምላክ አይደሉም? ወይኔ ቆይ ፀሐይ አንድ ነች አይደለ? በውስጧ ግን ስንት ነገር አለ? ብርሃን፣ ሙቀት እንዳለ ሁሉ የስላሴም ያ ነው። ኦኬ ሶስቱ አካል የመለኮቱ ናቸው። በጣም ሰው ማደናቆር ትችልበታለህ። እኔ እኮ እያልኩ ያለሁት ምንድን ነው? እሺ በቃ ቀላል ጥያቄ ጠይቅ። ኦርቶዶክስ ነህ? አዎ ኦርቶዶክስ ነኝ። ስንት መለኮት ነው ያለው? አንድ መለኮት። አንዱ መለኮት ማርያም ማህፀን ውስጥ አድሮ ነበር? በስጋ ከሷ ተገኝቷል። ኦኬ አብ ከሷ በስጋ ተገኝቷል? ወልድ ነው ከሷ በስጋ የተገኘው። አብስ? አብ አልተገኘም። ኦኬ አብ መለኮት ነው በሚገባ። ኦኬ ስለዚህ ከድንግል ማርያም ማህፀን ውስጥ ያልተገኘ መለኮት አለ? ክርስቶስ በሚጠመቅበት ሰዓት ሶስቱም እንደተገለጹ ታምናለህ? ማርያም ማህፀን ውስጥ በስጋ ያልተገኘ መለኮት አለ ወይ? እንዴ መጽሐፍ ቅዱስ ምንድነው የሚለው? ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለእነርሱ ናቸው፣ ክርስቶስ ከነሱ በስጋ መጣ ይላል። ከነሱ በስጋ መጣ። አዎ እኮ አገባኝ። ድንግል ማርያም ማህፀን ውስጥ ስጋን ያልተካፈለ መለኮት አለ? አዎ አብና መንፈስ ቅዱስ አልተካፈሉ። ስንት መለኮት ነው ያለው? አንድ መለኮት። ከድንግል ማርያም ስጋ የተካፈለው ወይስ ያልተካፈለው? ወይኔ ጉዴ! አሁን አንተ እኔ ያፈረዳው ነገር እኮ ገብቷል። አንተ ግን ዙሪያ ጥምጥም መሄድ ትፈልጋለህ፣ ምክንያቱም ጸረ ክርስቶስ ነህ። አይደለም። አሁን እሱን ተውና አንዱ መለኮት ከድንግል ማርያም ስጋ ወስዷል ወይስ አልወሰደም? በስጋ ተገለጸ እኮ። እሺ አንዱ መለኮት በስጋ ተገልጧል ወይስ አልተገለጠም? እንዴ ቆይ ለምን ግልጽ አታደርገውም? ጥያቄ ምንድን ነው አሁን? ጥያቄ አንዱ መለኮት በስጋ ተገልጧል ወይስ አልተገለጠም? በስጋ ተገልጿል። ኦኬ አብ መለኮት አይደለም? መለኮት ነው እንጂ በስጋ ተገልጧል። በአካል ሶስት ናቸው። ከሶስቱ አካላት ተገልጧል ወይ? በስጋ መች ተገለጸ እኮ። በስጋ ያልተገለጠ መለኮት አለ። ይኸው አንድ አገኘን። በስጋ ያልተገለጸ አብና መንፈስ ቅዱስ በስጋ አልተገለጹም አልኩህ እኮ። መጀመሪያ ይሄን እኮ ነገርኩህ። በስጋ የተገለጸው ወልድ ወይም ደግሞ ኢየሱስ ክርስቶስ ነው አልኩህ እኮ ገባኝ። በስጋ ያልተገለጡ መለኮቶች አሉ እያልኩህ እኮ ነው። አብና መንፈስ ቅዱስ የሚባሉት እኮ አልተገለጹም አልኩህ እኮ ነው እኮ። እነሱን እኮ ስንት መለኮት ነው ያለው? እንዴ አንድ መለኮት አልኩህ እኮ። ምክንያቱም ይኸውልህ እኔና ግራ አጋባኝ። አንድ መለኮት አለ ትለኛለህ፣ ከዛ አንዱ ተገልጧል አንዱ አልተገለጠም ትለኛለህ። እኔ ግራ አጋባኝ። አንድ መለኮት አለ። ይኸውልህ ክርስቶስ ወደ ምድር የመጣው በመለኮት ነው ወይ ካልከኝ አይደለም፣ የመጣው በስጋ ነው። ኖ እኔ እሱን አልጠየቅኩም። መለኮት በስጋ መጥቷል አይደለም እንዴ? መለኮት በስጋ አልመጣም። ኦ መለኮት በስጋ አልመጣም። መለኮት በስጋ አልመጣም። ክርስቶስ በስጋ ነው እንጂ የመጣው በመለኮት አልመጣም። ኦኬ ክርስቶስ መለኮት አይደለም እኮ። መለኮቱን ትቶት መጣ ወይ ደግሞ ትቶት እዛ አስቀምጦት መጣ እኮ እያልኩህ አይደለም። ምን ማነው እያልኩ ያለሁት እኮ መለኮትነቱን ትቶት መጣ እዚህ ጋር ማለት አንችልም። አይ እኔ መች ትቶት መጥቷል። ክርስቶስ መለኮት ነው ወይስ አይደለም? መለኮት ነው። ኦኬ በስጋ መጥቷል። እንዴት በደንብ ነው የመጣው? በመስቀል ላይ ተሰቅሎኝ እንዴ ወደ ምድር ነው የመጣው። ታዲያ በስጋ የመጣው እንዴት ነው? እሺ አብ መለኮት ነው። ያው ለ99 ጊዜ እየነገርኩህ ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው። ደግመህ እንዳትጠይቀኝ ጥያቄ ካልሆነ አስወጣኝ። ኦኬ አብና መንፈስ ቅዱስ የሚባሉት መለኮት ሰው ሆኖ መጥቷል? አልመጡም፣ ነገር ግን ተገልጸዋል እኮ። ስለዚህ አሁን በስጋ ያልመጣ መለኮት አለ፣ በስጋ የመጣ መለኮት አለ። ግራ አጋባኝ እኮ። መለኮት አልመጣም፣ ስጋ ግን መጥቷል።
ኦኬ ክርስቶስ መለኮት አይደለም? ቆይ ብሉይ ኪዳን ላይ ስለ ሥላሴ ትምህርት አልተጠቀሰም? እሺ በቃ አንድ ጥቅስ አምጣ። እሺ ችግር የለውም። እሺ ክፈት። ማን ነው እዚህ ጋር ያለውን አስከፍተው። እሺ አታስፈራራን። እሺ ድምፅ ራሱ ያስፈራል። አታስደንበር። እኛ የቤት ልጆች ነን። ወላሂ በል። እሺ ጥቅስ ነገር። እሺ ክፈት። ኦሪት ዘፍጥረት እሺ እያሳየህ ይሄው። አትቆጣኝ። እኔ ዘግቼው ነው የምሄደው። ካለበዛ አንብበው። ምን ይላል? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችንም የሰማይ ወፎችንም እንስሳትንም ምድሩን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ አለ። ታዲያ እግዚአብሔር አንድ ብቻ ከሆነ ለምን እዚህ ጋር እፈጥራለሁ ለምን አላለም? እንፍጠር ለምን አለ? ኦኬ እንፍጠር የሚለው ማን ነው? እግዚአብሔር አብ ነዋ። ኦኬ ለማን ነው የሚለው? ለምን ዙሪያ ጥምጥም ትሄዳለህ? ለምን እዚህ ጋር እሱ ብቻውን ከሆነ አስረዳኝ እኮ ለማን ነው የሚለው አልኩህ። ወይኔ ለማን ነው የሚለው ምን ማለት ነው? እዚህ ጋር እግዚአብሔር እንፍጠር አለ አልክ። ከዛ እሺ እግዚአብሔር ነው የሚለው እሺ አልኩህ። ከዛ ለነማን ነው የሚለው? በነገራችን ላይ ላሳስባችሁ የምወደው ነገር እሺ እንትን ከታች ሲታይና ላይ ተወጥቶ ይለያያል ያለው ነገር እንዳትሸወሩ። ከመግባታችሁ በፊት አስቡበት። እሺ ዊዝ ያለክ ዊዝ አለው እሺ እዚህ ጋር እግዚአብሔር ነው እየተናገረ ያለው። ለማን ነው እያለ ያለው? ማለት ይሄንን እያለ ያለው ለማን ነው? አዎ ወልድ መንፈስ ቅዱስ። ኦኬ ስለዚህ እዚህ ጋር አምላክ ሰውን በመልካችን እንፍጠር እያለ ለሌላ አምላክ እየተናገረ ነው። በስጋ ሶስት ናቸው አልኩህ። በአካል ሶስት ናቸው ብያለሁ። በአካል ሶስት ናቸው አልኩህ እኮ። እዚህ ጋር አምላክና አምላክ እያወራ ነው በሚገባ። ስንት አምላክ ነው ያለው? በአካል ሶስት በመለኮት አንድ እኮ ገባኝ። እዚህ ጋር አምላክ ከአምላክ ጋር ነው ወይ እያወራ ያለው? አዎ ለምሳሌ ኢየሱስ ሲጠመቅ እሺ አብ መጥቶ በእርግብ አምሳል መጥቶ አላወራውም እንዴ? አብ በእርግብ አምሳል መጥቶ በሚጠመቅበት ሰዓት አላወራውም እኮ። አብ በእርግብ አምሳል መጥቶ ነው። አዎ ኦኬ። አይ አንተ ደግሞ ጫን ያለው ነው። ለዚህ ነው ይሄንን ያስቆምከው? አይ ቆይ ይሄንንም ልክድ ነው እንዴ? አብ በእርግብ አምሳል መጥቶ አናግሮታል ወልድን። በእርሱ ደስ የሚለኝ የምወደው ልጅ ይህ ነው እርሱን ስሙት ብሏል አላለም? እዚሁ ያው 900 ምናምን ሰው አለ። ቆይ 900 ምናምን ሰው አለ አላለም በለኝ። ይሄንን ብቻ አላለም በለኝ። እሱም ብሏል። እኔ ያልኩህ አብ በእርግብ አምሳል መጥቷል ወይ? አዎ የምወደው ልጅ ክርስቶስ አብ አባቴ ነው ብሏል። አብ ደግሞ መጥቶ ምን ብሏል? የምወደው ልጅ ይህ ነው እርሱን ስሙት ብሏል። እዚህ ጋር አንተ ይሄንን ወደ እስልምና ዙሪያ ኢየሱስ ያለ ልጅ ነው ካለ ቆይ አብ ሳይሆን የሚለው መንፈስ ቅዱስ በእርግብ አምሳል ነው የሚለው። ወንድም ያስተካክል እዚህ ጋር። አንተ ደግሞ ምን እያልከኝ ነው? መንፈስ ቅዱስም በእርግብ አምሳል በሱ ላይ ወረደ ነው እንጂ አብ አልታየም። መንፈስ እኮ ይቅርታ ያወራው መንፈስ ማን ነው? ያወራው አብ ነው። የወረደው ግን መንፈስ ቅዱስ ነው። እዚህ ጋር የሥላሴን ሶስትነት እና መረዳት እንችላለን ማለት ነው። ኦኬ በእርግብ አምሳል የወረደው ምንድን ነው? ቅዱስ መንፈስ ቅዱስ ነው በእርግብ አምሳል የወረደው። ቆይ አንተ ዮሐንስ አትንሿክ። ቆይ ተራን ጠብቅና በደምብ ታወራለህ። ዊዚ በቃክ። እነሱ ይቀጥሉ። ጥያቄህን ቀጥልልኝ እንጂ በእርግብ አምሳል የወረደው ምንድን ነው? በእርግብ አምሳል የወረደው መንፈስ ቅዱስ ነው። የተናገረው ደግሞ ማን ነው? ማን ነው? አይደለም ምንድን ነው የወረደው ማለት ምንድን ነው የወረደው? ምንድን ነህ አንተ? እኔማ የሰው ልጅ ነኝ እኮ። እዛ ጋር የወረደውስ ምንድን ነው? መንፈስ ቅዱስ ወረደ። ማን ነው አላልኩህም? ምንድን ነው የወረደው? እሺ ዊዚ በቃ ትንሽ ደግሞ ለዮሐንስ እድል እንስጠው። እሺ ትንሽ ደግሞ አንተ እረፍት ውሰድ። እሺ ኢምራን አለክ? ኢምራን እሺ ዮሐንስ የትኛው ቤተ እምነት ነህ? ኦርቶዶክስ። ኦኬ አብ ወልድ መንፈስ ቅዱስ ግብራቸውን ንገረኝ እስቲ። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ የዘላለም እስትንፋስ ነው። ግብር እኮ ግብር። ኦኬ አብ ምንድን ነው?
አብ ልብ ነው። በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ደግሞ ይሄ ሆነው ለዘላለም ይኖራሉ። ኦኬ። አብ ያለ ወልድ ማውራት ይችላል? ሲያወራ የሚያየ ነው በወልድ ነው እኮ። ያለ ወልድ ማውራት ይችላል ወይ? ነገርኩህ። ቃሉ ወልድ ነው አልኩ እኮ። ገባ። ያለ ወልድ ማውራት ይችላል ወይ? ቃሉ ወልድ ነው አልኩ እኮ። ቃሉ ወልድ ነው፣ ግን ያለ ወልድ ማውራትስ ይችላል ወይ? አብ ዓለምን ሲፈጥር ብርሃን ይሁን ጨለማ ይሁን እያለ እንደዚህ ሲፈጥር እየፈጠረ የነበረው ወይም ደግሞ እያወራ የነበረው በቃሉ ነው። ቃሉ ደግሞ ልጁ ነው። ኦኬ። ኢየሱስ ክርስቶስ የአብ ንግግር ነው? የአብ ቃል ነው። ዋው። ኦኬ። ንግግሩ ነው? ቃሉ ነው? አይ ንግግሩ ላይ ነው ጥያቄ። ንግግሩ ነው? ቃሉ እኮ ቃል ማለት ከአፉ የሚያወጣው ቃል ማለት ነው እኮ። ገባኝ። የዮሐንስ ወንጌል ምዕራፍ ቁጥር ላይ ተመልከት እኮ። ንግግሩ ነው አልኩህ እኮ። ቃሉ ነው አልኩህ። እሺ ና ይሄንን አንብብልኝ። እሺ ዕብራውያን 1:1 ምን ይላል? አለክ ዮሐንስ? አለሁ። አንብበዋ። የከፈትኩልህ እኮ ማስረጃ አነበብኩት። ምን ብለህ ተረጉምኩ አንተ? እኮ ይሄን አስረዳኝ። ምን ብለህ ተረጉመህ ነው ይሄን የጠየቀኝ? ይጀመር እኔ ያንተ መጽሐፍ አይደል? አስረዳኝ። ይሄን ነገር እንደ ማስረጃ ስታመጣ ያሰብከው ወይም ደግሞ የተረጎምክበት ነገር አለ። ያን ምንድን ነው ነው? እዚህ ጋር አብ ብቻውን እያወራ ነበር። አብ ብቻውን ዮሐንስ ተኛክ? እሺ ማሚ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ ሀቢቢ? አልሐምዱሊላህ። والله ልጁ ተቀርቅሮ ቀረ እኮ። የት እንደተቀረቀረ እኔ እንጃ። አይ እየሰማችሁ ነበር። ማንበብ እችላለሁ። እሺ በቃ ሌላ ሰው አስገቡና እኔ እስከዛ ማንበብ እችላለሁ። ችግር የለውም። ዮሐንስ ወንጌል ምዕራፍ 8ን ሙሉን አንብበውና የተረዳውን ነገር ትነግረናለህ። እሱ ላይ ስላቆመን ብዬ። እሺ ክርስቲያኖች ካላችሁ ገባ በሉ። በነገራችን ላይ 850 ምናምን ሰዎች አላችሁ። ቪዲዮ ፖስት ይቻላል። የመጀመሪያውን ቪዲዮ ገብታችሁ ተመልከቱት እና ወንዶች እንዳታዩት፣ ሴቶች ብቻ። እሺ ለሴቶች ብቻ የተሰራ ቪዲዮ ነው። ወንዶች እንዳታዩት፣ ሴቶች ሄዳችሁ ሁላችሁም ይዩት። ለእናንተ ሆን ብዬ የሰሩት ቪዲዮ ነው። እናንተ ሄዳችሁ ይዩት። ወንዶች እንዳታዩት፣ አርፋችሁ ተቀመጡ። እኔ ራሱ አይኔን ጨፍኜ ጆሮዬን ደፍኜ ነው የሰሩት፣ በዳበሳ ማለት ነው። እናቴን እየጠየኳት አሪፍ ነው ወደ ጎን ምናምን እያለችኝ አስተካክዬ የሰሩት። ስለዚህ ወንዶች ሄዳችሁ እንዳታዩት፣ ሴቶች ብቻ ይዩት። እሺ ዮሐንስ ተመልሶ መጥቷል። ዮሐንስ ተጣልኩት። የኔትወርክ ችግር ነው ትንሽ። እሺ እናስተካክላለን እንግዲህ በሚቀጥለው ትላለህ። እሺ ምን አልከኝ? የቅድሙን አውጣልኝ። እሺ ምን ውስጥ ሆነ ነው? ጦር ሜዳ ያለክ ነው የምመስለው ወይስ ሰው ተኝቶ ነው? ሰው ተኝቶ ሶላ ለመረበሽ ነው። ፐርሰናል አታክ የምታደርገውን ነገር ፕሊስ ብታቆም ደስ ይለኛል። እኔ አሁን ፐርሰናል አታክ ምን አደረኩክ? አትንሾካሾክ እንደዚህ ምናምን ጦር ሜዳ ምናምን ይሄ አስፈላጊ አይደለም። እዚህ ጋር እየተነጋገርን ያለ ነው። ኧረ ፈታ እያለን እንዴ ምን ሆነ? እየሳቅን እንጫወት ብዬ ከደበረክ ይቀራል። አውጣ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይኖች እና በብዙ ጎዳኖች ለአባቶቻችን ነቢያት ተናግረዋል ሳይሆን ተናግሮ ነው ያለው። አንድ ነው። ቁጥር 2 ላይ ዝቅ ብለህ አውጣልኝ። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት ልጁ፣ ቅድም ያልኩ ማለት ነው ቃሉ ነው። ዓለምን ሲፈጠር እንዲህ እያለ ነው በቃሉ ነው የፈጠረው ብዬ ነበረ። ስለዚህ ቁጥር 2 ላይ ምን አለ? ዓለምን በፈጠረበት በቃሉ ማለትም በልጁ እያለ ያስረዳል ማለት ነው። እኔ ምንድን ነው የጠየቅኩት ጥያቄ? ጥያቄ? ኦኬ እዚህ ቁጥር 1 ላይ ከጥንት ጀምሮ ሲያወራ የነበረው ማን ነው? እግዚአብሔር ይቱ ይኸው እግዚአብሔር አለ እኮ እግዚአብሔር አብ ወልድ መንፈስ ቅዱስ፣ አብ መንፈስ ቅዱስ ወልድ፣ አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን እናምናለን። ኦኬ አብ ወልድ መንፈስ ቅዱስ ነው እንትን እያሉ ያሉት። አዎ ቴንክ ዩ። እሺ
ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በዚህ ዘመን መጨረሻ ተናገረን አለ። በዚህ ዘመን መጨረሻ በልጁ የተናገረን ማን ነው? አሁን በልጁ የተናገረን አብ ወልድ መንፈስ ቅዱስ ነው፣ ሶስቱም። ኦኬ። ስለዚህ ወልድ የሶስቱም ልጅ ነው ማለት ነው። የሶስቱም ቃል ነው። አይ ልጅ ስለ ልጅነት ነው የጠየቁክ። ስለ ቃል ነው እኔ ደግሞ እያወራሁ ያለሁት። እኔ ደግሞ ስለ ልጆቹ ነው የጠየቁክ። እኔ ምን ብያለሁ? መጀመሪያ ስላሴ አኗኗራቸውን ገና ከመግቢያ ስትጠይቀኝ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ትንፋስነት ያው ነው ለዘላለም ይኖራሉ ብያለሁ እኮ። እዚህ ጋር ልጅ የተባለው የማን ልጅ ነው? የአብ ልጅ። ኦኬ። ስለዚህ የአብ ልጅ ከሆነ ከአብ ጋር ላይ ከላይ ሲያወራ የነበረው አባትዬው አይደለም? ሶስቱም ይኸው እግዚአብሔር አለ እኮ። እግዚአብሔር የትኛው እንደሆነ እዚህ ጋር ስፔሲፊካሊ የተገለጸ ነገር የለም እኮ። ይኸው ከላይ ያለው እግዚአብሔር በልጁ አወራ እያለ እኮ ነው። ዝቅ ብሎ አንተ የምትፈልገውን ነገር እንደሌለ አትጠብቅ። እንደዛ አይደለም። ኖ አይደለም። ይማ ልንገርህ፣ ከላይ ያለው እግዚአብሔር ከስር በልጁ አወራ አይደለም? ስላሴ ማለት ነው። እግዚአብሔር ያለው ሶስቱንም አካል ነው እኮ። ይሄ ልጅ የሶስቱም ልጅ ነው ወይ? የሶስቱም ቃል ነው። እኔ ስለ ልጅ ነው ቃል አይደለም የሚለው። ልጅ ስለ ልጅ ነው የሚያወራው። ልጅ የሶስቱም ቃል ነው። እኔ ቃል ነው ይኸውልህ እያወራህ ዓለማትን በፈጠረ የሶስቱም ቃል ነው። እሺ ችግር የሶስቱም ቃል ነው። ተስማማው። የሶስቱም ልጅ ነው። የሶስቱም ቃል ነው። የሶስቱም ልጅ አይደለም። ኦኬ። ይኸው እዚህ ጋር ልጁ እግዚአብሔር የተባለው ልጁ ተብሎ ተጠቅሷል። ዓለማትን በፈጠረበት በልጁ ነው እንጂ የሚለው ዓለማትን በፈጠሩበት በልጆቻቸው አይልም። ቃሉም ሲጀመር እዚህ ጋር እኮ በልጁ የተባለው አወራ የተባለው ከላይ ያለው እግዚአብሔር አይደለም? ሶስቱም እኮ አብ ወልድ መንፈስ ቅዱስ ማለት ነው እኮ። እነሱ የዚህ አባት ናቸው። ከስር ልጁ የተባለው ልጁ እኮ ነው የሚለው ልጃቸው አይልም። ቃሉም ሲጀመር ለምን አንተ እኮ ልጁ የተባለው እኮ ከስር ያለው ልጁ ለማን ነው ልጅነቱ? ለአብ አልኩህ እኮ። ስለዚህ ልጁ የተባለው የሚያወራው ከላይ ያለው እግዚአብሔር አይደለም እኮ። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ከስር ላለው ልጅ አባት ናቸው። አብ አባት ነው። ኦኬ። መንፈስ ቅዱስ አባቱ ነው። መንፈስ ቅዱስ አባቱ አይደለም። እንደዛም አልተማርንም፣ እንደዛም አልተጻፈም እኮ። ታዲያ እዚህ ጋር በልጁ እያወራ ያለው እኮ አባቱ እኮ ነው። ይኸውልህ ከጥንት ጀምሮ እግዚአብሔር አለ። እግዚአብሔር ማለት እግዚአብሔር አብ ይሆን፣ እግዚአብሔር ወልድ ይሆን፣ እግዚአብሔር መንፈስ ቅዱስ ሆን የተገለጸ ስፔሲፊክ የሆነ ነገር የለም እዚህ ላይ እንደምታየው ቃሉ። ምንድን ነው የሚለው? ከጥንት ጀምሮ እግዚአብሔር ነው የሚለው። ከዛ በኋላ ቀጠል ሊያደርግና ቁጥር 2 ላይ ሁሉን ወራሽ ባደረገው ደግሞ ዓለማትን ሁሉ በፈጠረበት ደግሞ በልጁ እኮ ገባኝ። ልጁ የተባለው ማለት ነው እግዚአብሔር ወልድ ነው። ቃል ማለትም ኢየሱስ ክርስቶስ እኮ ገባኝ። ስለዚህ ልጁ የተባለው ከላይ ላለው እግዚአብሔር ነው አይደል? ልጁ የተባለው ከላይ ላለው እግዚአብሔር ነው አይደል? ለእግዚአብሔር አብ እኮ ከላይ ያለው እግዚአብሔር አይደል እንዴ? ከላይ ያለው እግዚአብሔር ደግሞ እግዚአብሔር የትኛው እንደሆነ እዚህ ጋር የተገለጸ ነው። ለምን አንተ የምትፈልገውን ነገር እንድልትፈልግ? እሺ ላስረዳክ። እሺ ነው ወይ ላስረዳክ? ተረጋግተን እናንብበው። አሁን ላስረዳክ። እሺ ልስማ። ከጥንት ጀምሮ አለ እግዚአብሔር በብዙ አይነት በብዙ ጎዳና ለነቢያቶች ለአባቶቻችን በነቢያት ተናግሮ አለ አይደለ? ይሄ እግዚአብሔር። ከዛ ይሄኛው እግዚአብሔር አለ ከዛ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። እዚህ ጋር እየተናገረን ያለው ማን ነው? ማን ነው? ይሄ እግዚአብሔር አይደለ? እዚህ ጋር እየተናገረን ያለው ከጥንት ጀምሮ ሲናገር የነበረው አይደለ? እዚህ ጋር በልጁ የተናገረን ስላሴ። ኦኬ። ስለዚህ ሶስቱ ስላሴ ናቸው በዚህ ልጅ በዚህ ዘመን መጨረሻ ሲናገሩ ነው የነበሩት። ኦኬ። ስለዚህ ሶስቱ ስላሴ የዚህ ልጅ አባት ናቸው አላልኩም እኮ። ታዲያ ልጅ ይላል ልጅ። እሺ ልጅ ይላል። ይሄው ልጅ ይሄው በልጁ ይላል እኮ። በልጁ ማለት እኮ አባትየው ነው እዚህ ጋር እያወራ ያለው። በልጁ በልጁ በዚህ ዘመን መጨረሻ። እሺ ቆይ በልጁ ካለ ከላይ እግዚአብሔር የሌለ እኮ ይሄ እግዚአብሔር ነው በልጁ ሲናገር ነበር። ቆይ አይደለም እኮ ይሄ እግዚአብሔር ነው በልጁ ሲናገር ነበር። ቆይ ለምን እንትን አትልም? አሁን በልጁ አልከኝ እዚህ ጋር ተቀበልኩልህ። እሺ ከላይ ደግሞ ምን የሚል ቃል አለ? እግዚአብሔር የሚል ቃል አለ። ስለዚህ ይህን እግዚአብሔር የሚለውን ቃል እስኪ ከፋፍለህ አሳይ። ለማን ሰጧል? ለዚህ ጋር እኮ የተገለጸው እኮ እግዚአብሔር የሚል ነገር ነው እንጂ ወይም እግዚአብሔር ወይም እግዚአብሔር ወይም እግዚአብሔር እኮ ይሄኛው እግዚአብሔር በልጁ በዚህ ዘመን መጨረሻ ተናገረ። በጥንት በነቢያት ይናገር ነበረ ለአባቶቻችን አለማ። ይሄ
በልጁ እየተናገረ ያለው ማን ነው? አብ ነው። በልጁ እየተናገረ ያለው አብ፣ ወልድ፣ መንፈስ ቅዱስ ነው። ኦኬ። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ የልጁ አባት ናቸው ማለት ነው። አብ አባቱ ነው፣ የባህሪ አባቱ። ወልድስ? ወልድ ልጅ ነው። ኧረ እንዴት ያለ ነገር ነው! እዚህ ጋር ይሄኛው እግዚአብሔር በልጁ እያወራ ነው አይደል? እዚህ ጋር ተው ወንድሜ፣ ሌላ ጥያቄ ካለህ ቀጥል። እንትን ከማለት ሌላ ጥቅስ ደግሞ አመጣልሃለሁ መረዳት ካልቻልክ። አይ ምን ይሄ እኮ በጣም ቀላል ነው። እሺ እዚህ ጋር ና እነሆ ድምፅ ከሰማያት ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ይህንን እየተናገረ ያለው ማን ነው? አብ። እሺ እዚህ ጋር እየተናገረ ያለው ማን ነው? አብ ነው እየተናገረ ያለው። እሺ እዚህ ጋር ወልድ እየተናገረ ነው? ቃሉ ወልድ ነው። አይ እዚህ ጋር ወልድ እየተናገረ ነው። እዚህ ጋር እየተናገረ ያለው አብ ነው፣ ግን በወልድ ቃልነት ነው። አሁን ኢየሱስ ክርስቶስ ወደዚህ ወልድስ እየተናገረ ነው። ወልድ እየተናገረ ነው። ይኸውልህ እዚህ ጋር እኮ ወልድ እኮ እየተጠመቀ ነው አይደለ? በጥምቀቱ ሰዓት አይደል እኮ ነው የጠየኩህ። ወልድ እዚህ ጋር እየተናገረ ነው ወይስ እየተናገረ አይደለም? እዚህ ጋር እየተናገረ አይደለም። ኦኬ ወልድ እዚህ ጋር እየተናገረ ካልሆነ አብ እየተናገረ ካለ በምንድን ነው የሚናገረው? በወልድ እናንተ የምታምኑት ወልድ ወደዚህ ሲመጣ ኢየሱስ ክርስቶስ ወደዚህ ሲመጣ ከላይ ያለ እኔ እሱን አይደለም። አብ እዚህ ጋር በወልድ ነው ወይ እያወራ ያለው? ይሄ ነው ጨዋታው። አይደለም። እዚህ ጋር አብ ሲያወራ በወልድ ነው እያወራ ያለው። ነገርኩህ እኮ ይኸውልህ፣ ወደዚህ ምድር ሲመጣ ከላይ ያለውን ስልጣን ለቁ አይደለም። ያ ማለት ሶስትነቱ አሁንም አለ እያልኩ ነው። እኔ እሱን አልጠየኩም። እዚህ ጋር አብ በወልድ ነው እያወራ ያለው። ዮሐንስ አለሁ። ስለምን ዝም ትላለህ? እዚህ ጋር አብ በወልድ ነው እያወራ ያለው። አዎ ኦኬ ወልድ ነው እዚህ ጋር የምወደው ልጅ ይሄ ነው የሚለው። አዎ ወልድ ነው የምወደው ልጅ ይሄ ነው፣ እርሱን ስሙት ብያለሁ። ወልድ ነው ወይ የምወደው ልጅ የሚለው ቃል ወልድ አይደለም? እሱ ነው የምወደው ልጅ የሚለው እዚህ ጋር። ይሄንን ነገር ለመረዳት አንድ ነገር ከላይ ላስረዳ። እሺ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ማለትም ቃል ማለትም ወልድ በስጋ ሲገለጽ ከላይ ያለውን ሶስትነቱን ለቆ አይደለም። እሺ እንዲሁ ቃሉ ስጋ ለብሶ ወደዚህ ምድር የሰው ልጆች ለማዳን መጣ። እሺ ጨረስክ? ዮሐንስ ሐጂ ስሚዝ ተረዳ? መጣክ? ሶስትነቱ አሁንም አለ እያልኩ ነው። ኔትወርክን አስተካክል ዮሐንስ። ኔትወርክ እንትን እያለ ነው። እስሚዝ አለክ? አይሰማም? አሁን ትሰማለህ? ግን የቆየን ወረድና ተመልሰን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐጂ ቀጥል አንተ ከሄኒ ጋር ቀጥል። ዮሐንስ ተመልሰና። እሺ ኔትወርክ እኔ ልስማችሁ። ጉንፋን አዛርጎኛል እና ታዞልን ነው ዶክተር አዞልን ተዘጋጋ ብሎ። እሺ ማሚ አለክ? ማሚ ቀጥል ካለክ። አለው ጀብሩ ቀጥል ሀቢቢ። እሺ ሄኒ አለ? ሄኒ ከፈለክ ዮሐንስ ወንጌልን መቀጠል እንችላለን፣ ካልሆነ ከማሚ ጋር ቀጥል። ችግር የለውም። እሱንም መቀጠል እንችላለን። ሌላም ጥያቄ ካለው እንትን ማለት ይችላል። ምረጥ አንተ። ከኔ ጋር እንቀጥል፣ ከእሱ ጋር ትቀጥላለህ። ኧረ ችግር የለውም። አትገባበዙ፣ የፈለጋችሁትን ጠይቁ። እሺ በቃ ቀጥል። እሺ ከማሚ ጋር ከኔ ጋር ሲጨርሱ እንሄድበታለን። ኦኬ ሄኒ ድምፅ አይሰማም እንዴ? ይሰማል። አባ ቀጥል፣ ጥያቄን ትቀጥል። ኦኬ ቀደም ካጃ ስትናገር ሰምቻለሁ። በስላሴ ታምላለህ አይደል? አዎ በሚገባ።
ኦኬ ስላሴ ሶስቱም የየራሳቸው ፍቃድ አለው ብላ ነው የምታምነው? አይ ቲንክ አረጋግጠልኝ እስከ አንዴ። ፍቃዳቸው አንድ ነው። ሶስቱም በአንድ ፍቃድ ነው እንትን የሚሉት ወይስ የራሱ ፍቃድ አለው? አብ የራሱ ፍቃድ፣ ወልድ የራሱ ፍቃድ፣ መንፈስ ቅዱስ የራሱ ፍቃድ የለውም? አላቸው። ሶስቱም የተለያየ ፍቃድ አላቸው። ፍቃድ ስትል ግን ለምሳሌ አሁን የተለያየ ውሳኔ ነው። ለምሳሌ እሺ ቀላል ላድርግልህ። ሶስቱም አካል አምላክ ናቸው ብለህ ታምናለህ አይደል? ሶስቱም አካል አንድ አምላክ ነው። እሺ ሶስት አካል አንድ አምላክ፣ ሶስቱም አካላቶች አምላክ ናቸው ብለህ ታምናለህ። ሶስቱም በአምላክነት አይለያዩም። ሶስቱም የአምላክነት ፍቃድ አላቸው ማለት ነው። ያው ዞረ ራሱ ጋር ነው ሮቴት ያደረገው። ጥያቄህን ብቻ ጠይቀኝ አሁን። ኦኬ ጥያቄህን ጠይቀሃለሁ። በጣም ጥሩ። ስላሴ ሶስቱም አምላክ ከሆኑ አንዱ ለአንዱ አምላክ ነው ብለህ ታምናለህ? አንዱ ለአንዱ አምላክ ነው። ሶስቱም በአካል ሶስት ስለሆኑ ሶስቱ አካል አንዱ ለአንዱ አምላክ ነው ብለህ ታምናለህ? አላምንም። አታምንም? በጣም ጥሩ። አብ ለወልድ አምላኩ አይደለም? አብ ለወልድ አምላኩ ሳይሆን አስገኙ ነው። አስገኝ ማለት ወልድ የተገኘ ነው፣ ግኝት ነው። እንደዛ ማለታችን ሳይሆን ለምሳሌ ወደ ምድር ሲላክ ወይም ደግሞ በስጋ ሲገለጥ እንደ አስገኝ ነው የታየው አብ ማለት ነው። ሃይራርኪያቸው በሃይራርኪ ከሄድን ግን አንድ አይነት ሃይራርኪ ነው ያላቸው ማለት ነው። በስልጣን ላይ አንድ አይነት ስልጣን ነው ያላቸው። ገብቶኛል። ስለ ስልጣን አይደለም የጠየኩህ፣ ስልጣን ሳይሆን ወልድ ግኝት ነው። አብ አስገኝ አስገኝ ማለት ነው። ጥያቄን ግልጽ አድርጎ ያልኩህ እኮ ለዛ ነው። ጥያቄን እኮ ገና ግልጽ እያደረኩ ነው። መች ጠየኩህ? እኔ እኮ ወደ ጥያቄ ገና አልገባሁም። አንተ ስላልተግባባ ነው ወደ ጥያቄ ያልገባሁት። እሺ በጣም ጥሩ። አብ ለወልድ አምላኩ ካልሆነ ወይንም ደግሞ አብ ለወልድ አምላኩ አይደለም ብለህ ታምናለህ? እሺ ቀጥል። ሄኒ እየዘገየ ነው የምታወራው። እየሰማሁ ነው፣ ኔትወርክ ነው መሰለኝ። ቀጥል። ኦኬ አንድ ጥቅስ አነሳለህና ከዛ በኋላ ጥያቄን አስከትላለሁ። በአንደኛ ቆሮንቶስ ምዕራፍ 8 ከቁጥር 6 ላይ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን የሚል ጥቅስ አለ። ታውቀዋለህ ጥቅሱን? ሄኒ ከዛ በኋላ ወረድ ብሎ ደግሞ ምን ይላል? አንብበው ራስህ። ገብቶኛል። ወረድ ያለውን እመጣልሃለሁ። እሱን የተያዘ ነገር ስለሆነ ወረድ ያለውን አንድ እንትን በሏ። ችግር የለም እመጣልሃለሁ። ወረድ ይላል ወጣ ይላል፣ እሱን እመጣበታለሁ። አሁን ጥቅሱን እየነገርኩህ ያለሁት አንድ አምላክ አብ የሚለውን እንዳለ እንድታረጋግጥልኝ ብቻ ነው የፈለግኩት። እንደዛም ይላል አይደል ጥቅስ? አንድ አምላክ እግዚአብሔር አለ ነው የሚለው። አንድ አምላክ አብ አለ ነው የሚለው ጥቅሱን። ከዛ በኋላ ወረድ ብለህ አንብበው። መጀመሪያ ለምን አንድ ጥቅስ ይዘህ ትመጣለህ? እሺ ጃብር አንዴ ክፈትለት። እሺ እንትኑን ጥቅሱን ንገረኝ። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 6 ላይ። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 6 አይደል? እሺ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። አንድ አምላክ ማን አለን ያለው? አብ አለን። ነገር ሁሉ በእርሱ አብ አለን። በጣም ጥሩ። እግዚአብሔር ሳይሆን አብ ነው የሚለው። በደንብ ያዝልኝ። ከዛ በኋላ እንቀጥላለን። ነገር ሁሉ በእርሱ በኩል የሆነ እንቀጥላለን። እሱ ላይ አይደለም አሁን ጥቅሱ አብ አለን የሚለውን ብቻ ያዝልኝ ነው። ጥያቄ ነው የጠየቁት። ወንድም ከስር ምን ይላል? ኧረ ተረጋጋ ሄኒ ወንድሜ። እኔ እኮ ጥያቄ ልጠይቅህ ነው። ገና አልጠየቅኩም እኮ። ምንድን ነው የምታደርጋለኝ? እንድመልስልህ እኮ አልጠየቅኩም። ጥያቄ መች ጠየቅኩ? ገና እኮ ነኝ። ጥያቄ አላቀረብኩም። አይ ኮንፊርም አታርገኛ። መሀል ላይ ኮንፊርም አታርገኛ። አዎ እንድልህ አትፍቀድልኝ። ጥቅሱን ሳጨርስ ማለት ነው። ጥቅሱን እኮ የጠቀስኩት እኔ ሀሳቤን አግኝተኸኛል ወይ ለማለት ነው እንጂ ጥቅሱን ጨርሰኸዋል አልጨረስከውም አይደለም። ይሄኔ አንዴ እንደማመጥ ይኸውልህ፣ መጀመሪያ የኔን ጥያቄ ምን እንደሆነ ሰማኝና ከዛ በኋላ ታብራራዋለህ። ምንም ችግር የለም። መጀመሪያ በደንብ አድምጠኝ። ምን እንደጠየኩ ተረዳኝ። ሀሳቤን አግኘውና ከዛ በኋላ ምላሽ ትመልስልኛለህ። ገና ሳልጠይቅ እኮ ነው ለመመለስ እየተጨነቀ ያለው። ገብቷል? የኔ ቀጥል ወንድሜ፣ እየሰማሁ ነው። ኦኬ በጣም ጥሩ። እዚህ ላይ አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 6 ላይ ለእኛስ ሁሉ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ካለ ኦልሬዲ እንደሚታወቀው ቅድም እንዳልከኝ ስላሴዎች ሶስት አካል አላቸው። እነዚህ ሶስቱም አካላቶች ደግሞ አምላክ ናቸው፣ በአምላክነት አንድ ናቸው ብለህ ታምናለህ። ይህ አንዱ አብ አምላክ ተብሎ የተጠራው አምላክ ስላሴ ብለህ ላመንከው ለወልድ በራሱ አምላክ ነው። ለምሳሌ በዮሐንስ ወንጌል ምዕራፍ 27 ከቁጥር በዮሐንስ ወንጌል ምዕራፍ 20 ከቁጥር 17 ላይ ለመግደላዊት ማርያም ክርስቶስ ወደዚህ ወደ አንድ አምላክ ወደ ተባለ ወደ አብ እንደሚያደርግ ሲናገራት ነበር። ምናላት ነገር ግን አትንከኝ፣ ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። ይህ አንዱ አምላክ ለኔም አምላኬ ነውና ወደዛ አድርጋለሁ ብሎ እየነገራት ነበር። ወልድ አምላክ ከሆነ ወደ አምላኬ አድርጋለሁ ሲል ስላሴ አንዱ ለአንዱ አምላክ ይሆናል?
ጥያቄ ይሄ ነው? አዎ ጥያቄ ግልጽ እኮ ነው። ዮሐንስ ወንጌል 20:17 እና እዚህ አንደኛ ቆሮንቶስ 8:6 እኮ ጥያቄ ይሄ ነው ወይ ነው? አሁን ይኸውልህ አንዱን ጥቅስ ሳጨርስ ወደ አንዱ ጥቅስ ትዘላለህ። እኔ እኮ ግራ ገባኝ እኮ የትኛውን መጠየቅ እንደፈለክ ራሱ አልገባኝም። አንደኛ ቆሮንቶስ 8:6 መጠየቅ ከፈለክ እሱ ላይ ቆመ ማውራት እንችላለን። አሁን ይሄኛውን ሳጨርስ ዮሐንስ ላይ ገባህ። የትኛውን ጥያቄ አንተ? ይሄን ጥያቄ እኮ አንድ ነው። ጥያቄውን ካልተረዳህ ላስረዳ። ጥያቄው ምንድን ነው? ሥላሴ አንዱ ለአንዱ አምላክ ነው ወይ ነው ጥያቄው። በጣም ጥሩ። ይኸውልህ ጥያቄ ለአንተ አንድ ይመስልሃል እንጂ የጠየቀው ጥያቄ ራሱ ለአንተ ራሱ አልገባህም። አሁን ይኸውልህ አንደኛ ቆሮንቶስ 8 ለእኔ ስላልገባኝ እኮ ነው የጠየኩት። እንዴት ነው የማይገባ ታዲያ? የራስህ ጥያቄ ታዲያ ሳይገባ ነው እንዴ የምትጠይቀኝ? ኧረ ጉድ ነው። ለእኔ ከገባኝ እኮ አይደለም የጠየኩት። ጥያቄ እንዲገባን እንድታስረዳን የተጠየቀው ይሄኔ እኮ። ስለዚህ አሁን ይኸውልህ 8:6 እንዳብራራለን ነው የፈለከው አንደኛ ቆሮንቶስ። እሱን ከፈለክ አንብበንም ማብራራት እንችላለን። አምላክ ነው ወይ ጥቅስ ጠቅሼ ነው ማረጃ ሰጥቼ ከአንዱ ለአንዱ አምላክ ነው ወይ ነው የሚል ጥያቄ ያቀረብኩልህ እንጂ ጥቅስ አብራራልኝ አይደለም ያልኩህ። እሺ ስለዚህ የጠየቀው አንደኛ ቆሮንቶስ 8:6 ነው ማለት ነው። የጠየኩት ጥያቄ አንደኛ ቆሮንቶስ 8:6 እና ዮሐንስ ወንጌል 20:17 መሰረት አድርጌ ሥላሴ አንዱ ለአንዱ አምላክ ነው ወይ ነው ጥያቄ የጠየኩህ እንጂ አንደኛ ቆሮንቶስ 8:6 ላይ ያለው አልገባኝም አላልኩም። እኔ ምናልባት አማርኛ ቋንቋ ማልችል ከሆነ እኔ እንጃ። እሺ ስለዚህ አሁን የተግባባን በየትኛው ጥቅስ ላይ ነው? የትኛው እንዳብራራለ ፈለከው? ኦኬ ጃብሩ አለ ይማሜ ጃብሩ አንዴ በቃ ከሱ ጋር እኔ ልንግባባ አልቻልንም እና እስኪ ካስረዳው ተቀጥሎ ከሀፍቶም ጋር ቀጥል፣ ችግር የለም ቀጥል። ከሀፍቶም ጋር አማርኛ ማላቀ የመሰለኝ ስለሆነ በቃ አማርኛ ራሱ ማውቀው አልመሰለኝ። ታዲያ አማርኛ ሳታውቅ ነው እንዴ ታዲያ ለመጠየቅ የምትዘጋጀው? ግራ ገባኝ። እንደዛ ነው የመሰለኝ። ይቅርታ አድርግልኝ። ይሄን ችግር የለውም በቃ ኧረ ይቅርታ አድርግልሃለሁ ብራዘር እንዳያሳስብ። እሺ ሀፍቶም ሰላም ብያለሁ። ሌላ ጊዜ መጠየቅ ስትችል ጠይቀኝ። ፖለቲካ ሰው ችግር የለውም። ጃ ለፎ ሀፍቶም ቤት ሰላም ብለናል። እንኳን በደህና መጣ ወደ ቤታችን። ሰላም ነው። እንኳን በደህና ቆያችሁ። ኦኬ በሥላሴ ታምናለህ? እሺ አዎ። ግን ቅድሚያ እዛ ወንድም እየመለሰ ነበር። ከዛ ደግሞ ንግግሩ ትክክል ነው። እሱን አልፈነዋል። ቆይ አንዴ አንተ አረጋግጠልን። ችግር የለውም። እሱን እንመጣለን። የወንድማችንን እንተውና አንተ በሥላሴ ታምናለህ? ትክክል ነው። አንድ ጊዜ በረከት ተረጋጊ። ቆይ አንዴ ሀፍቶም ብቻ ይናገር፣ በተራ እናውራ። እኔ እወጣለሁ። አንዴ ብቻ እንዳትወጪ እንድትወጪ አልፈልግም። ስለዚህ እንድንነጋገር ነው የምፈልገው። ብሩክቲ ምን ፈልገሽ? ብሩክቲ እያወራሽ እኮ ነው። የሚዩት ነሽ ብሩክቲ? አሁን ሲሰማል ትሰሚያለሽ? አዎ ሄኖክ እሺ ሄኖክን አወራዋለሁ። ሄኖክን ለማውራት ነበር የገባሁት። በውስጥ አወራዋለሁ። በቃ እሺ ችግር የለም። ቀጥል ማሚ። አቤት ምን አልከኝ? አይሰማም ድምፅህ። አሁን ትሰማለህ? አዎ። በጣም ሥላሴ በአካል ሶስት በመለኮት አንድ ናቸው ታምናለህ? አዎ። ኦኬ መሰረቱ ጥቅስ መጽሐፍ ቅዱስ ላይ ያለ በአካል ሶስት በመለኮት አንድ ናቸው የሚል ጥቅስ መጽሐፍ ቅዱስ አለ። ማስረጃ ልስራ እንችላለን? አዎ በአንድ እንደዛ እንደ ንግግርህ አይደለም እንጂ በየጽሁፉ በየእንትኑ አለ። እግዚአብሔር ፈጣሪ እንደሆነ ወልድን እንደዛ መንፈስ ቅዱስን እንደዛ ፈጣሪ መሆናቸውን የሚናገር በየሀሳቡ አለ።
መጽሐፉም አለ። ሀብቶም ምናልባት ንግግሬ እንደ ንግግር ስትለኝ የኔ ንግግር አይደለም። ያንተ እምነት በአካል ሶስት በመለኮት አንድ ናቸው ብለህ ታምናለህ። ይሄ ያንተ እምነት ነው፣ የኔ ነገር አይደለም። አዎ አምናለሁ። በጣም ጥሩ። ስለዚህ ይሄ እምነት በአካል ሶስት በመለኮት አንድ ናቸው የሚለው ቢብሊካሊ ወይም መጽሐፍ ቅዱሳዊ ጥቅስ አለ ወይ እንደዚህ የሚል? እሺ ቀጥታ ምን መሰለህ፣ አሁን ወልድን ፈጣሪ መሆኑን፣ አብ ፈጣሪ መሆኑን፣ መንፈስ ቅዱስ እንደዛ ፈጣሪ መሆኑን እንደዛ ሀሳብ አለና በዛ መሰረት አድርገ ፈጣሪ አንድ መሆኑ በአካል ደግሞ ሶስት መሆኑ መንፈስ ቅዱስ ከሱ የሚወጣ ወልድ ከሱ የተወለደ ነውና በዛ ነው የምንረዳው። ኦኬ በጣም ችግር የለውም። አንተ የምትረዳው በአካል ሶስት በመለኮት አንድ ናቸው የሚል መጽሐፍ ቅዱሳዊ ጥቅስ የለም። ነገር ግን ወልድን አምላክ የሚል መንፈስ ቅዱስን አምላክ የሚል አብን አምላክ የሚል ጥቅስ በመጽሐፍ ቅዱስ ሀሳቡን እናገኛለን የሚል ሙግት ነው ያነሳው። ልክ ነኝ አይደል? አንድ ነገር ልጠይቅህ። አጠይቀኝ። ቆይ በኋላ ትጠይቀኛለህ። አግኝቼዋለሁ እንደዛ ነው አይደል ያልከኝ? አይደለም። ምክንያቱም እኛ በሙላት ነው የምንረዳው መጽሐፍ ቅዱስን በጥቅስ ብቻ አይደለም። ለምሳሌ ምን መሰለህ፣ በትውፊት በዶግማ ቀኖና የሚባል ሶስት የቤተ ክርስቲያኖችን መምሪያ አለብን ማለት ነው። ገብቶኛል እኮ ሀብቶም፣ በሙላት አትረዳም አይደለም። አሁን ጥያቄ ያንተን ሀሳብ አግኝቼዋለሁ ወይ? አዎ ለምሳሌ ምን መሰለህ፣ መንፈስ ቅዱስ መፍጠሩን የሚናገር ክፍል አለ በመዝሙረ ዳዊት። ወልድ ፈጣሪ መሆኑን በወንጌል ችግር የለም። እሺ ወንጌል ዮሐንስ ምዕራፍ 1 ቁጥር 1። እሺ እና ጥያቄ ምንድን ነው? አንድ የተባለው የትኛው አካል ነው? ማን ነው አንዱ? ምን አልከኝ ወንድሜ? አለ ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ይላል። አንዱ የተባለው የትኛው አካል ነው? አብ ነው? ወልድ ነው? ወይስ መንፈስ ቅዱስ? እግዚአብሔር እኮ እግዚአብሔር የትኛው አካል? ሶስት አካል ነው እግዚአብሔር አይደል? እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ነው። ሶስት አካል ናቸው አይደል? አዎ። ስለዚህ ከአንዱ የተባለው የትኛው አካል ነው? አንዱ በመለኮት አንድ ነው። እየጠየቁ ያለሁት በመለኮት ብዙ ናቸው ሳይሆን ከአንዱም በቀር ሲል የትኛውን አካል ነው የሚያመለክተው? ሶስት የተለያዩ አካላቶች ናቸው አይደል? አዎ። ከአንዱም በቀር ሲል ያ አንዱ ከአንዱ በቀር የተባለው የትኛውን አካል ነው? እግዚአብሔር። ምን መሰለህ፣ አሁን አንተ ለመለያየት ወይም ሶስት ናቸው ወይም አንድ አይደሉም ለማለት ፈልገህ ነው እንጂ እግዚአብሔር ሲባል ወልድ ወደዚህ ዓለም ሲመጣ ተልእኮውን ለመፈጸም እኛን ለማዳን ከሱ ተወለደ። መንፈስ ቅዱስ ደግሞ ከሱ የሚወጣ ነው። እስትንፋሱ ለምሳሌ በእኛ እስትንፋስ እንዳለን የእሱ ህይወቱ ደግሞ መንፈስ ቅዱስ እንደዛ ነው። ሀብቶም አንዴ እየሰማኝ ነው? እየሰማኩ ነው። ይኸውልህ እኔ የጠየቁህ ጥያቄ መንፈስ ቅዱስ ወይንም ስለ ወልድ ሳይሆን ወይንም ደግሞ ወልድ የራሱ መለኮትነት አለው ወይ የለውም ሳይሆን እኔ የጠየኩት ጥያቄ ከአንዱም በቀር ሲል አንዱ የተባለው አካል የትኛውን አካል ነው? እግዚአብሔር አብ ነው? እግዚአብሔር ወልድ ነው? እግዚአብሔር መንፈስ ቅዱስ ነው? የትኛውን አካል ነው ከአንዱ በቀር ብሎ የሚገልጸው ነው? በየትኛው ጥቅስ ነው የምትጠይቀኝ? በየትኛው መሰረት? አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 ላይ ከአንዱም በቀር ሌላ አምላክ እንደሌለ እናውቃለን ሲል ከአንዱም በቀር የተባለው የትኛውን አካል ነው አንዱ ብሎ የሚገልጸው? የትኛው አካል አይባልማ። የትኛው እስትንፋስ አይደለም ናቸው እና ታዲያ ስለዚህ በአካል ሶስት ከሆነ የትኛውን አካል ነው ከአንዱም በቀር ብሎ የሚገልጸው? እና እስትንፋሱ ነው ወይስ ሀሳቡ ነው ልትለኝ አትችልም። እኮ ያለው ስለ አካል ነው። ስላሴ በአካል ሶስት ነው አይደል? ስለ እስትንፋስ አልጠየቅኩም። ስላሴ በአካል ሶስት ነው ብለኛል፣ ተስማምተናል። የትኛውን አካል ነው የጠየቅኩት? እስትንፋሱ መንፈስ ቅዱስ ስለሆነ ነው ወዳጄ። ወለ እስትንፋስ መንፈስ ቅዱስ አይደለም ሳይሆን እያልኩ ያለሁት በአካል ሶስት ነው አይደል? ስላሴ በአካል ሶስት ነው።
በጣም ጥሩ። በአካል ሶስት ከሆነ ስላሴ መጽሐፍ ቅዱስ ላይ ከአንዱ ብሎ ሲናገር አንዱ አካል ማን ነው ነው? ያ አንዱ አካል የሆነው የተኛው አካል ነው? እግዚአብሔር አብ ነው? እግዚአብሔር ወልድ ነው? እግዚአብሔር መንፈስ ቅዱስ ነው? ምክንያቱም ሶስት አካል ናቸው እንደ ስላሴ ያስተምሩ። ይቅርታ ዮሐንስ ተረጋጋ። እኔ ከእሱ ልጨርስና ትጀምራለህ። እና ምን መሰለህ አሁን አንተ ጥያቄህ ምንም አልገባኝም። ከሶስቱ የትኛው ነው አይባልም። ምክንያቱም እያልኩ ያለሁት በእኛ ላስረዳህ። ለምሳሌ አንተ ስትኖር ማለት እሺ እንትን ማሚ አለክ እንዴ? ማሚ ሀቢቢ ጃ ቀጥል። ኢንሻአላህ ቀጥል። ኖ አይ ቀጥል። እንትን እኔ የሆነ ስራ ልጀምር ነው። እንትን በል በቃ እስክጨርስ ድረስ ካልመጣው ኮመንቱን አጥፍተህ ውጣ። እሺ እስከዛ ቀጥሉ። ሞዴሬተር አለክ፣ የምፈልገውን ሰው አስገባ። ማሚ ያለክ ያ ድምጽ አይሰማም? ትሰማለህ? አሁን ኦኬ፣ እሺ ችግር የለውም። የተቆራረጥክ ነው። በቃ ያጀማ ነገ እንገናኝ። እኔ ማውራት ስለማልችል ማሚም እንትን እያሉ ስለሆነ ሀብቱም ዮሐንስ ነገ እንገናኛለን። እሺ በዛ ላይ ደግሞ ቋንቋ አይችልም ምናምን ይላል እና አዎ ትክክል ነው። እኔ ትግርኛ ተናጋሪ ነኝ እና በዛ ላይ አማርኛ ብዙ አይደለም። እሺ ሀብቱም ሌላ ቀናና በስብሳ እኔ ትግርኛ ትፈልጽው። ምን አልከኝ? ትግርኛ ትፈልጽው? አዎ እኔ ትግርኛ